መውጣት አልፈልግም አፍራለሁ እዛው ቁጭ እላለሁ እንዴ ብዬ ልውጣ ምክንያቱም አይተውታል አልወጣም ሙሉ ቀን እዛው ቁጭ እላለሁ ሽንት ቤት ውስጥ አልወጣም በቃ አፍራለሁኝ የሆነ እንዴት ነው ግን አድረሳችሁ እንዶ ሰሚነሽን እስካሁን መልካችሁ ፊት ይላል አሁን ባያችሁ አቃችኋለሁ ኧረ ተይ ጌታን አቃችኋለሁ ውስጥ ተሰሙኛል ሰላም የተወደዳችሁ ተመልካቾች እንደምን አላችሁ የዛሬው ታሪክ ከመጀመሩ በፊት ሌላ ታሪክ ልንገራችሁ ይህን ቪዲዮ በ6 ዕለተ ቅዳሜ ከቀረጽን እስከ ዛሬ ድረስ ከቪዲዮ ጋር እየታገልን ነው ቪዲዮውን ቅዳሜ ከቀረጽን በኋላ ቅዳሜ ሰርተን ሰኞ ሰርተን ማክሰኞ እንጭነዋለን ብለን ማክሰኞ ቪዲዮውን እየጨረስን ስናየው ድምፁ ተደበላልቋል ትክክል ያልሆነ ነገር አለው ስለዚህ ለማክሰኞ መድረስ አልቻለም ሮብ አስተካክለን እንጭነዋለን ብለን አሰብን ሮብ ቪዲዮውን ለማስተካከል ሞከርን ሊገባን ባልቻለ መልኩ ቪዲዮ የሆነ ነገር ሆኗል ድምፁ ይደባለቃል የሆነ ነገር ይሆናል ቪዲዮ አልቋል ብለን ልንጭን ስንል አሁንም ቪዲዮ አልጫን አለ በቃ ማለት የምንችለው ይሄንን ነው ቪዲዮ እምቢ አለ ማለት ነው ሐሙስም ሞከርን የሆነ ነገር ይሆናል ድምጽ የሆነ ነገር ይሆናል ኤክስፖርት ስናደርግ የሆነ ነገር ይሆናል ልንጭ ነው ስንል ባልተለመደ መልኩ 5 ሰዓት 4 ሰዓት ይለናል ማለት ነው አርብም እንደዚሁ ሞከርን የሆነ ነገር ሀፕን አደረገ አልተሳካም ቅዳሜ ዕለት በጋራ ቁጭ ብለን ቪዲዮውን አየነውና ወይ በቃ ለበጎ ነው ይሄ ነገር እቺ ነገር እናስተካክላትና እንጫ ነው ብለን ቅዳሜ ጨርሰን ናተጫን ቪዲዮ አልጫን ቪዲዮ ቤት በኩል ይጫን በቃ በሞያ ቋንቋ የሚገባ አይደለም እንደዚህ ሊሆን አይችልም በቃ ግራ ተጋብተን እንዲሁ ሳይገባን ለሰኞ አሳደርነ ቪዲዮ ለመቼ ለትላንት ሰኞ በቃ እርግጠኞች ነበር ቅዳሜ ምናምን ቪዲዮ ስላልተጫነ በቃ ሰኞ ጠቅጠቅ አድርገን ሰኞ ይጫናል ብለን ሰኞ ማታ 2 ሰዓት የሚል ፖስተር ሰርተን ፖስት አድርገን ትንሽ አስተካክለን ኤክስፖርት አድርገን ናተጫን ቪዲዮ አልጫንም ቪዲዮን ወደ ዩቲዩብ ለመጫን ሆኖ በማያቅ መልኩ 4 ሰዓት ከምናምን ይፈጃል ይለናል በጣም ይጎተታል ቪዲዮ አልጫን አለ ማለት ነው ትላንትና ማታ ቪዲዮ አልጫን ሲል በቃ አሁን ነገ ይለይልናል ጠዋት በ3 ፒሲ እንጭነውና እስኪ ቀኑ ሙሉ ከፈጀም እናየዋለን ብዬ በአእምሮ ውስጥ እያሰላሰልኩ ነው እስካሁን ድረስ እኔ የማስበው በስጋ ነው ምንም የገባኝ ነገር የለም ወደ ቤት እየሄድኩ ባለቤቴ ታቋለች ፌመስ ሆኗል ይሄ ቪዲዮ አለቀ አላለቀ ዛሬም አዎ እንዴ ምን ሆኖ ነው ቪዲዮ ሲባል አረኛም አልገባኝ ምን ልበልኝ አይገባማ ቋንቋ ከዛ መጨረሻ ላይ እቤት ስገባ ባለቤቴ ደግሞ የእመቤታችን የኪዳነ ምህረት ወዳጅ ነች እሷን ታከብራለችና ነገ እኮ ኪዳነ ምህረት ነው አለች አዎ በቃ ጠዋት ቤተክርስቲያን እንሳለማለን ምናምን አልኳትና አሁንም አልገባኝም እንደውም ቲክታክ ላይ እኮ የሰሚነሽ ኪዳነ ምህረት በተለየ መልኩ ይከበራል አለች ማለት ነዘሬ ሰውነቴን ከታች እስከ ላይ ድረስ ነዘሬ ማለት ነው አሁን የበራልኝ እኔ ጉዳዩ ማለት ነው ቪዲዮ ውስጥ ባለ ታሪካችን ቤተልሔም ዓለም ልታልፈው የማትችለውን ፈተና በሙሉ ጥሎባት ሊሰብራት አለቀ ደቀቀ ሲባል ሰሚነሽ ኪዳነ ምህረት እመቤታችን ጋር ሄዳ ልጅሽን ጠይቂልኝ ከልጅነት ጀምሮ ተሰቃየው ብላ ለምና ተአምር ተደርጎላታል ቪዲዮ 8 ቀን ሙሉ አልጫን ብሎ መች ሊጫን ነው ማለት ነው ግጥምጥሞሹ እጅግ በጣም ስላስገረመኝ ነው ዛሬ በ16 የኪዳነ ምህረት ቀን ቪዲዮ ሊጫን ሆነ ማለት ነው ስለዚህ የተወደዳችሁ ተመልካቾቻችን ይህንን ቪዲዮ እስከ መጨረሻው ተመልከቱት እግዚአብሔር የቤተልሔምን ጸሎት እንዴት እንደሰማ እመቤታችን እንዴት ተአምር እንዳደረገችላት እስከ መጨረሻው ተከታትላችሁ ይህ ምስክርነት ይህ ተአምር ምናልባትም ሌሎች ሰዎች መልስ ሊሆን ይችላል መልእክትም ሊሆን ስለሚችል እስከ መጨረሻው ድረስ ተከታትላችሁ በኮሜንት ጻፉልን እናንተ ቪዲዮውን እስከ መጨረሻው ስትከታተሉት ዩቲዩብ በራሱ ለብዙ ሰዎች ያደርሰዋል ተወደዳችሁ ተመልካቾች ይህ ድንቅ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ሼር በማድረግ እንድትከታተሉት በአክብሮት ጠይቃለሁ እግዚአብሔር እንደዚህ ያደርግሽ ለበጎ ሰላም ይውድ አንቺን ማጠንከር ስለፈለገ በቃ እኔን ለማበርታት ትለኛለች አልሰማትም እግዚአብሔር እኔን ለማጠንከር እንዴት ነው እንደዚህ የሚፈተነኝ ሊሆን አይችልም እኮ እላለሁ በቃ ደክሞኛል አልኳት
ትሰሚያለሽ አይደለ? እግዚአብሔር ልጅሽ ይሰማል አይደለ? ስለዚህ የሆነ ነገር ድክም ብሎኛል፣ እስኪ በቃ ታረጅኝ እስኪ። እንደው አላሳዝንሽም? ከልጅነት ጀምሮ ስቃይ አላሳዝን? ምን በድዬ ነው? ለልጅሽ እንድታናግሪልኝ ይፈልጋሉ። የድሃ ልጅ መሆን ከዛ ደግሞ ይሄ ነገር ተጨምሮበት ሌላ ታሪክ። በደረሰብኝ አደጋ ምክንያት ሁለቱም ጡቶች እንደሌሉ ያውቃል። አብሬያቸው መሆን እፈልጋለሁ። በቃ ብቻ በውጭ ሀገር የምትኖሩ ቤት ፈላጊዎች እንኳን ደስ አላችሁ። ዶላር መንዝራችሁ የገዛችሁትን አፓርትመንት በዶላር ቢከራይስ ብለው አስበው ያውቃሉ? በፍጥነትና በጥራት የሚታወቀው ቴምር ፕሮፐርቲስ ባለ አንድ መኝታ ከ$1000 ጀምሮ በሚከራይባት ሳር ቤት እንዲሁም አፓርታማ ለመግዛት 40 እና 50 ሚሊዮን በሚጠየቅባት የዲፕሎማቶች ሰፈር ሳር ቤት አዲስ ሳይት በአስደናቂ ቅናሽ ይዘንሎት ቀርበናል። ባለ አንድ መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ ሁለት መኝታ ሙሉ ከከፈሉ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር አቅርበንላችኋል። ለየት የሚያደርገን በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ሕጋዊ ወኪል ለሌላቸው ደንበኞቻችን በዲኤችኤል ያላችሁበት ድረስ ውሉን ልከን እናስፈርማለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቤተልሔም ዛሬ ልታካፊን የፈለግሽው ታሪክ አለ። እሱ ታሪክ የት ነው የጀመረው? አሁን ማካፍላችሁ ታሪክ የጀመረው ራያ ቆቦ ነው። የትውልድ ሀገሬ ሳይሆን ያደግኩበት ማለት ነው። እዛ ነው የጀመረው። ምንድነው የተፈጠረው? ልጆች ጋር እየተጫወትኩ ነበር እና ቤታችን ጎጆ ቤት አለ፣ ሳር ቤት ማለት ነው። እና እዛ ንፍሮ ተጥዷል ማለት ነው። የስንዴና ማሽን ላይ ተደባለቀ ንፍሮ ተጥዷል። እዛ ጋር ጓደኞቼ 3 ነን እየዞርን ሳር ቤቱን እንጫወታለን። ከዛ ወላጅ እናቴ ውስጥ ቁጭ ብላ ጸጉሯን እያበጠረች ነበር እና ሙዚቃ ከፍታ ነበር። እናቴ ያለች እናቴ ስልክ የወለደችኝ ነች ውስጥ ገብታ ጸጉሯን እያበጠረች ያለችው። ያሳደገችኝ እናቴ እያልኩ ምጠራት ደግሞ አያቴ ማለት ነው። እሷ ደግሞ እኛ ጋር እንደዚህ በባህል ምናምን አንድ ላይ ተሰብስበው ቡና ይጠጣሉ እና ወደዛ ለመሄድ ተዘጋጅታ ነበር። ከዛ እሷ ስትወጣ ተከትይሽ ካልሄድኩ ምናምን ነገር አልኳት ማለት ነው። በሰዓቱ ስላሴ ነበር እና ዳግማይ ትንሳኤ ነበር። ተከትይሽ ካልሄድኩ ምናምን ነገር መጀመሪያ ንፍሮ ሲጣር በጣም ተጣልተው ነበር ወላጅ እናቴ ጋር ማለት ነው። ይጣዳል አይጣድም አይነት ነገር እና ኦሬዲ በስሎ ሊወርድ ያለ ነው እና እኔ እየተጫወትኩኝ ልክ ልወጣ ስትል አየኋት። ከዛ ተከትይሽ ካልመጣሁ አልኳት። እሄዳለሁ ምናምን ብያለቀስኩባት ምናምን ሳለቅስባት መለሰችኝና ጫማ ለብስሽ ነው ቶሎ ምናምን ነገር አለችኝ ማለት ነው። ከዛ እሺ ብዬ ጫማ ለብሼ ስመለስ የለች ሄዳለች ትታኝ። ከዛ በኋላ ነበር አደጋው የተፈጠረው። እንዴት ነበር የተፈጠረው? እኔ ያለው ንፍሮ ያለው ሳር ቤቱ ነው። እኛ የምንጫወተው ሳር ቤቱን እየዞርን ነው ማለት ነው። እንዴት ነው እንደዚህ እየዞርን ወደ ኋላ ነው እንትን እያልኩኝ ነበር። እንደዚህ ወደ ኋላ እያባረሩኝ ነበር። እኔ ወደ ኋላ እያፈገፈኩ ነበር። በጣም ጮህ ነበር ምናምን ነገር። እሳቱ እየገረፈኝ ነው። የተጣደበትን ጎንና ጎኑን ብረት ድስቱን ግጥም አድርጌ ይዤ ጮህ ነበር ምናምን ነገር። ከዛ ወንድሜ ተቀምጧል አላልኩም፣ እየሮጠ መጣ ምናምን ሊያነሳኝ ማለት ነው። ልቀቂው ቢለኝ እምቢ አልኩት ፈርቼ። ስንት አመቱ ነው ወንድምሽ? እዛን ታይም 8 ነው። አንቺ 2 አመትሽ ነው? አዎ። ትኩሱን ብረት ድስት ጆሮውን ይሽዋል? ብረት ድስቱን ሳይሆን የተጣደበትን። እንዴት ነው ይሄ የገል እንትን ነው፣ ጎንና ጎኑ ላይ መያዣ አለው እንደዚህ ማንሻ ማለት ነው። እሺ። እሱን ይዤ እምቢ አልኩት አለቀብኝ። እሱ ደግሞ ንፍሮ እንደዚህ እየተንተከተከ እጁን ያቃጥለው ጀመር ነው። ከዛ ለቀቀ። ልክ ሲለቀኝ ነበር አደጋው የደረሰብኝ። የሚነደውን እሳት እንደዚህ ብረት ድስቱን ወደ ላይ መታው ማለት ነው። እኔ እንጨቱ ጋር ስወድቅበት እንጨቱ ብረት ድስቱን እንደዚህ መታው እና ከዚህ ወደዚህ እንደዚህ ነው የተደፋው ማለት ነው።
ከየት ወደ ተደፋ? ከዚህ ወደዚህ እኔ እንደዚህ ነበር ወድቄበት። እንደዚህ ዘሽ ነበር። ከዛ ወደዚህ ተደፋ፣ ወደዚህ ተደፋ ማለት ነው። እና ሙሉ ለሙሉ ነበር የተደፋው። እሷም አልሰማችም፣ ማንም አላየኝም ነበር በሰዓቱ ማንም። ለብዙ ሰዓት እዛ ወድቄ ነበር። ወንድምሽስ? እየተጣራ ነበረ ይጣራል፣ ነገር ግን አልሰማችሁም። ሙዚቃ እየሰማችም ነበር፣ ወደ ውስጥም ነበር፣ አልሰማችሁም ነበር። ያን አደጋ ደረሰ። ከዛ በኋላ ነበር ለኔ ህይወት ከባድ፣ በጣም ከባድ ነበር። በልጅነት የማስቸግረኝ ልጅ አይደለም። በጣም ዝምተኛ፣ በቃ ተጫዋች፣ ሳቂት አይነት ልጅ ነው የነበርኩት። ከዛ ያን አደጋ ደረሰ። ከዛ ገብቶ ጠራት ምናምን ነገር። ልክ ስትወጣ እኔ እዛ ወድቄ ያለሁኝ፣ ግን በቃ ጮች ምናምን ሰው ተሰበሰበ፣ የሰፈር ሰው ምናምን። ሕክምና ሄድኩ ምናምን። የጥርስ ኮልጌት ቀብታ ነበር የላከች ሐኪሙ። የተቃጠለውን ቦታ የጥርስ ኮልጌት ቀብታ በፋሻ ጠቅላ ነበር ወደ ቤት የተላኩት። በጣም ከፍተኛ ጉዳት የነበረው። እስቲሉ ንፍሮ፣ ይሄ የበሰለው ንፍሮ እዛ ሰውነት ላይ ተጣብቆ ለብዙ ጊዜ አልተነሳም ነበር። ምንም አላረግችልኝም ነበር። እና በቃ መለሰችኝ እንደዛ ማለት ነው። ከዛ በኋላ ቤት እናቴ መጣች። እናቴ የምትያዝ አያቴ ማለት ነው መጣች። እሷ ጋር ተጣላች ምናምን ነገር እቤት በቃ ምንም በጣም በቃ ጸብ ተነሳ ማለት ነው። እሷ ጋር አንቺ ነሽ እንደዚህ ያርክሻት፣ አንቺ እንደዚህ ባታረጊያት ኑሮ ታይብይሽ ቢሆን በቃ እንደዛ ነገር ተፈጠረ። ከዛ ሕክምና ቦታ ምንም ለውጥ የለውም። በቃ እየባሰ ነው የሚመጣው ማለት ነው። ኮልጌት ነበር መቀበል፣ እየባሰ ነው የሚመጣው። ግን እንደዛ ብሎ ራሱ እናቴ ስትነግረኝ አላስቸግርም ነበር፣ አላለቅስም ነበር። በቃ ከዛ ለምን በባህላዊ ምክር ሞክሩላት ተባለ። ምን ነበር ይሄ? እንዴት ነው የጅብ አር ታውቃላችሁ? የጅብ አር እሱን በማር ምናምን ተለውሶ እሱን በዶሮ ላባ ይቀቡኝ ነበር። ያድናል ተብሎ ማለት ነው። ቁስል ያደርቃል ምናምን ተብሎ። ከየት መጥቶ ነው? ተፈልጎ እሱን እቀባ ነበር። እሱን እቀባለሁ። ከዛ እሱ የሚለቀው በዶሮ ላባ ነው። ስታጠብ ማለት ነው አይለቅም፣ ይደርቃል እዛው ሰውነቴ ላይ ማለት ነው። የ2 ዓመት ልጅ ነኝ። የህፃን ልጅ ገላ ነው። ስጋዬን እያነሳው ነበር የሚነሳው ማለት ነው። በቃ ሲያነሱት ሰውነቴ አብሮ እየተነሳ እንትን የሚለው ማለት ነው። እንደዛ እየሆንኩ እያዩኝ ምንም ማድረግ አልቻሉም። በእርግጥ በቃ አድርጉ ስለተባሉ በቃ ያንን ሲሞክሩት እምቢ ሲላቸው፣ አንዱን ሲሞክሩ እምቢ ሲላቸው እና በጣም ከባድ ነበር በጣም። ከዛ ብቻ ያን ነገር አለፈ። ሄሊ ማለት ወላጅ እናቴ ተነስታ ወደ ሳውዲ ሄደች። ከማን ጋር መኖር ጀመርሽ አንቺ? እናቴ ጋርና ወንድሞቼ ጋር አጎቶቼ ጋር ማለት ነው። ከአያትሽ ጋር ማለት ነው። እኔም ራሴን እያወቅኩ መምጣት ጀመርኩ። እንደዚህ መቃጠሌ ጉዳት እንዳለው የሆነ ሰው ቢያየው ሳቃቀኑ ይህ ነገር የጀመረው የዛን ታይም ነበር። በጣም ከባድ ማለት እንዲህ ተብሎ የማይገለጽ ልጆቹ ሲያዩት ምናምን ምንድን ነው ምንሽ ነው ምናምን ፈጣሪ እንደዚህ ይልሻል ይጠላሻል ምናምን ይሉኛል። እና እናቴ ወደ ውጭ ልወጣ ስል ስከለክለኝ እነሱ ጋር ልጫወት ስለ አይቻልም ስትለኝ እጣላ ነበር እናቴ ጋር። ለምን መጫወት እፈልጋለሁ፣ ልጅ ነኝ፣ በጣም እፈልጋለሁ፣ እንደ ልጆች መጫወት እፈልጋለሁ። ለምንድን ነው የምከለክኝ ምናምን እላታለሁ። አልገባኝም ነበር ለዛ መሆኑ። ታውቃለች ምንድን ነው ጥፋቴ።
በዛን ታይም ደግሞ የአባቴን እንትን አውቀዋለሁ። ጠረኑ አለ፣ ሁሉ ነገሩ አለ፣ ይታየኛል። በጣም ነበር የሚወደኝ፣ በጣም ነበር የሚንከባከበኝና በጣም እሱ ጋር ያለኝ ግንኙነት በጣም ጥብቅ ነበር። የእሱ መሞት ደግሞ አለ። አያትሽ ማለት ነው። አለቅስ ነበር። አንተ ጋር መምጣት ፈልጋለሁ። እናቴ ብዙ ጊዜ ፎቶ ሰብራ ታውቃለች። እቤት ውስጥ እያየሽ እቤት ውስጥ ያሉትን ፎቶዎች በሙሉ በእኔ ምክንያት ነው ስብርብር አድርጋ የጣለቻቸው። ቀዳዳ ቁጭ ብዬ አለቅስ ነበር። መምጣት ፈልጋለሁ አንተ ጋር ላሉ እዚህ በጣም በቃ እንዴት ይሆን እንዴት ነው በቃ እሱ ጋር መሄድ ፈልግ ነበር። የት እንደሆነ እኮ አላውቅም። ስለሚያቅፍሽ ስለሚንከባከብሽ ፍቅር ስለሚሰጥሽ ነው። አንተ ጋር መምጣት ፈልጋለሁ። አንተ ብትኖር እንደዚህ ነገር አይፈጠርም። በቃ ጠዋትም ማታም የእሱን ፎቶ እያዩ እያለቀስ ከዛ እናቴ ስተኝ በቃ መበሳጨት ጀመረች። እኔ ያላሳዝንሽም እዚህ ያለ እናቴ ያለባት እንደዚህ እያልኩ እያሳደግኩሽ ነው ትለኛለች። ከዛ እንደዛ እያለ በቃ እነሱ እንደዛ እንደሚሉ ስሰማ በቃ እንደዚህ ነበር የምመኘው፣ እሱ ጋር አባቴ ጋር መሄድ። ከዛ ሁሉን ነገር አስጠላኝ። ኦኬ የሚርቁኝ በዚህ ነው ማለት ጀመርኩ። ትምህርት ቤት እንዴት ነው ጎረቤት ስኮን ተቀጣጥረን ነው አይደል የምትሄደው? ሰዓቱ ሲደርስ ተጠራርተን ምናምን ለካ ሳይጠሩኝ የሚሄዱት ለዛ ነው። ትምህርት ቤት አንድ ወንበር ላይ ብቻዬን መቀመጠው ለዛ ነው ማለት ጀመርኩ። ይነሳሉ፣ የሚያውቁኝ ሰዎች ይነሳሉ፣ የማያውቁ ሰዎች ናቸው አብሮኝ የሚቀመጡት። አልገባኝም ነበር። ልክ ይሄ ነገር ሲፈጠር ስሰማ ኦኬ ናቸው እንደዚህ ነው ለካ ማለት ጀመርኩ። ቁጭ ብዬ ወደ ኋላ ማሰብ ጀመርኩ። ቁጭ ብዬ ማሰብ ጀመርኩ። በቃ እንደዚህ ነው ማለት ነው። ለዛ ነው ማለት ነው እንደዚህ የሚያደርጉኝ። በቃ ከባድ ነበር ለኔ፣ በጣም ከባድ ነበር ከምልህ በላይ። ቆይ ያኔ ግን መንቀሳቀስ ትችያለሽ? የሚታይ ነገር የለም አይደል? እችላለሁ። ያው ጠባሳው እዚህ ድረስ ነው። የዛን ታይም ይሆነ እንዴት ነው የሚያሳቅ ነገር መሆኑ ነው አውቃለሁ። ግን ይሄ እናቴን እንደዚህ አይነት ልብስ ግዢ መሸፈን ፈልጋለሁ ምናምን ማለት አልችልም አውጥቼ እና የምለብሳቸው ልብሶች የሚያሳዩ ሊሆኑ ይችላሉ። ልጅም ስለነበር ይታያል ጠባሳው እና በስነ ስርዓት ይታይ ነበር። ሁሉም ነገር ይታያል። ልጆቻቸውን ይገ እንዲቀላቀሉ አይፈልጉም። እሱ ነበር እሱ ከባድ ነበር። ሁሉንም ነገር ያውቃሉ። ልጃቸው ነኝ። ሁሉንም ነገር ሲፈጠር እያዩ ነበር። መድኃኒት ሁላ እንደዚህ ይደረግላት የሚሉት እኮ እነሱ ነበሩ። ከአንቺ ጋር ልጆች ጓደኛ እንዳይሆኑ በተለያየ መንገድ ይነግሯቸዋል ነው? በቃ አይፈልጉም። እና ደግሞ የሚገርመው ነገር ያጋጥመኛል እንደዛ ሲሏቸው በጆሮዬ ነበር ሰማራቴ ቃል በቃል እንደዚህ የድሃ ልጅ መሆን ከዛ ደግሞ ይሄ ነገር ተጨምሮበት ሌላ ታሪክ በጣም ከባድ። እነሱ ከኔ የሆነ እንዴት ነው ለመራቅ ሲፈልጉ እንዴት ነው የሙጥኝ የምትልበት ነገር የለም። አላወቅሽም እንጂ? አላወቅኩም። ሲርቁኝ በቃ እከተላቸው ነበር። አብሬያቸው መጫወት ፈልጋለሁ፣ አብሬያቸው መሆን ፈልጋለሁ። በቃ ብቻ ሽፍንፍን ያለው እዚህ ድረስ ምናምን ልብስ ፈልጋለሁ። ጠባሳው እንዳይታይብኝ ማንም ሰው እንዲያይብኝ አልፈልግም። የሚያውቀው ያውቃል አይደል? መናገሩ እኮ አይቀርም ለሌላ ሰው። ግን በቃ በሰዓቱ መሸፈን ፈልጋለሁ። የሚያውቀው ሰው ራሱ እንዲያየኝ አልፈልግም። መሸፈን ነው ፈልገው። በቃ ልብስ ደራርባለሁ። እዚህ ድረስ ልብሴን እለብሳለሁ፣ እዚህ ድረስ ልብሴን እለብሳለሁ። ሽፍንፍን ብዬ በዛ እሳት የሆነ ሙቀት ለኔ አይመከርም። በጣም ነው የሚያቃጥለኝ፣ ያንጣጣኛል። በጣም ሙቀት ሲሆን ማለት ነው በጣም ነው የሚያቃጥለኝ። ግን በቃ እንዲይብኝ አልፈልግም። ከህመሜ በፍጹም ሊብስ አይችልም።
እኔ ከሚሰማኝ ስሜት ማቃጠሉ ምን ችግር አለው? ሰላም ይነሳኛል፣ ኮንፈርት የለውም። በቃ ምን ግራ ግብት ይወቁ ነጠነጣለሁ ምናምን ያስወጡኛል መመራሮች። እኔ ውጭ ይሉኛል፣ ያባሩኝ። ከዛ ሄድና ሽንት ቤት እንዲህ ክፍት ታደርጋለሁኝ። ልብሶቹን አውልቄ ምናምን ብዙ ልብስ ነው የምደራርበው። በዩኒፎርም ስር ነው? አዎ በዩኒፎርም ስር ልብስ እደራርብ ነው። ከዛ ሽንት ቤት ገባና እንትን እላለሁ፣ የሆነ ንፋስ ነገር ለማግኘት ማለት ነው። በጣም ስለሚያቃጥለኝ ማለት። ከዛ እንደዛ ሳረግ ስገባ የሚያየኝ ተማሪ የትምህርት ቤቱ ሽንት ቤት እንደዚህ ክፍተት አለው መሀል ላይ ተንጠላጥሎ ምናምን ያዩኛል። መውጣት አልፈልግም፣ አፍራለሁ። እዛው ቁጭ እላለሁ። እንዲህ ብዬ ልውጣ? ምክንያቱም አይተውታል። አልወጣም። ሙሉ ቀን እዛው ቁጭ እላለሁ ትምህርት እስከሚሰደዱ ድረስ ሽንት ቤት ውስጥ አልወጣም። በቃ አፍራለሁ። የሆነ እንዴት ነው ግን አድረሳችሁ እንዶ ሰሚነሽን እስካሁን መልካችሁ ፊቴ ላይ አለ። በጣም ውስጤ ከመታመሙ የተነሳ እስካሁን ፊቴ ላይ አለ። አሁን ባያችሁ አውቃችኋለሁ። ኧረ ተይ ጌታን አውቃችኋለሁ። ውስጤ ተሰሙኛል። ለመውጣት እንኳን ባስብና እንደዚህ ውጥት ብዬ እንትና ይሸከፋሉ፣ ይሰበሰባሉ። ከዛ ያለውን እንግልት ታስበዋለሁ። እያት ምናምን አይነት ነገር አልችልም። ያንን እንዴት ይችላሉ? ስለዚህ ሽንት ቤቱ ሽታው ይሻለኛል። በጣም የሚሻለኝ እሱ። ግራ ገባኝ። ለምንድን ነው የተፈጠርኩት? ለስቃይ? እንደዚህ ነው በቃ ህይወቴ። ትናንሾቹ እሺ በቃ ልጅነት ይዟቸው ነው። ትላልቆቹስ ለምንድን ነው ልጆቻቸው እኔ ጋር እንዳይሄዱ የሚፈልጉት? ለምንድን ነው የሚከለክሏቸው? ምን አድርጌ ነው ማለት ጀምሮ። ግን እግዚአብሔር ይወደኛል እላለሁ። ደግሞ አንዳንድ ጊዜ እግዚአብሔር ይወደኛል። እናቴም ስለምትለኝ እግዚአብሔር እንደዚህ ያደረግሽ ለበጎ ስለሚወድሽ አንቺን ማጠንከር ስለሚፈልግ በቃ እኔን ለማበርታት ትለኛለች። ልክ ነበረች። በእርግጥ ግን እኔ እዛን ታይም ያው እሷን እንትን እንዲላት ነው እንጂ አልሰማትም። እግዚአብሔር እኔን ለማጠንከር እንዴት ነው እንደዚህ የሚፈተነኝ? ሊሆን አይችልም እኮ እላለሁ። ከዛ የዛን ታይም 5ኛ ክፍል እያለሁ እንደዚህ ጉባኤ ትምህርት እንማራለን። የሆኑ አባት ናቸው። ቁጭ ብለን እየተማርን ነው። ማረል ስርክት ምን እየተማርን ነው። ከዛ የሆነ ትምህርት እያስተማሩ ነው። ቁጭ ብለን እናት ያለች፣ ከዛ የሰፈር ልጆች አሉ ቁጭ ብለው ምናምን። እውነት ለመናገር የትምህርቱን ርዕስ ምን እንደሆነ ረስቼዋለሁ። ግን ልጆቿን ጡት ማጥባት የማትችል እናትና የሆነ ተረተ ማለት ነው። እንዱም ቤት ምስክሬነት እንዱ ባቀው ተረቱና ብነግር ደስ ይለኝ ነበር። እስከ ቅርብ ጊዜ ግን አይምሮዬ ላይ ነበረ ተረቱ። ረስቼዋለሁ አሁን ላይ። እና አይምሮዬ ላይ መጀመሪያ የመጣው ልጆቿን ጡት ማጥባት የማትችል የሚለው እሱ ጋር ሰውነቴ መንቀጥቀጥ ጀመረ። ምን ተነሳ? ፊት ለፊት ነው እኮ የነበርኩት። ጉባኤ እየተማርን ነው እንግዲህ። ተነሳሁ፣ ቀጥ ብዬ ወጣሁ። ጉባኤ እኮ ተቋርጦ አይወጣም፣ ነውር ነው በእኛ በጣም። ቀጥ ብዬ ወጣሁ፣ ምክንያቱም ሁሉም ወደ እኔ ዞሩ። ከዛ ደግሞ ልጆቿን ጡት ማጥባት የማትችል እናት። በደረሰብኝ አደጋ ምክንያት 2ቱም ጡቶቼ እንደሌሉ ያውቃል። ጉባኤውን አቋርጬ ወጣሁ። እናቴ ታገኛለች። ሰዎቹ እያዩኝ ነው። ቀጥ ብዬ ወጣሁ። እናቴ ትታው እንዳትወጣ አይሆን፣ ጉባኤ እየተማረች ኖር ነው በጣም። አባስ ያለው ነገር መቆጣጠር አቃተኝ። ራሴ ሰውነቴ መንቀጥቀጥ ጀመረ። ወጣሁ፣ ቀጥ ብዬ ተነስቼ ወጣሁ። ራሴን አላውቅም። ቀጥ ብዬ ወደ ቤት ሄድኩ።
ከዛ እናቴ ይሄ ላይጥ መርዝ ብላ የምታስቀምጠዋል። ምንድነው? የአይጥ መርዝ። ከዛ የአይጥ መርዝ መፈለግ ጀመሩ። ፈለኩ አገኘሁት። ከፈትኩ። የአባቴ ፎቶ ፊት ለፊት አለ። ማልቀስ ጀመሩ። እንደሞተ እኮ አላውቅም ማለት እንዴት ነው አላውቅም ስለ ይሄ መሞት የሚባለው ነገር አላውቀውም እኮ ግን ወደሱ ከዛ አባቴ ጋር ፊት ለፊት ቁጭ ብዬ ወደ አንተ መምጣት እፈልጋለሁ እያልኩ ነበር። ውሰደኝ እያልኩ ነበር። አንተ ጋር መሆን እፈልጋለሁ፣ ሁሉም ነገር ሰልችቶኛል ብዬ ነበር። ግን እምቢ አልከኝ። ስለዚህ እኔ መሞት እፈልጋለሁ። አባቴ ምንም አልሰራም። እሱ እኮ እንደሞተ ሰላም በቃ ማለት ሞት የሚባለው ነገር እንደሆነ አልገባኝም። ነግሬ ነበር። ፊት ለፊት ቁጭ ብዬ እያለቀሱ በጣም እያለቀሱ ነበር። ከዛ የለበስኩትን ነጠላ አንስቼ ቅድድ ምናምን ነገር አደረኩትኝና አንገቱ ሰፊ የሆነ ቀሚስ ነበር የለበስኩት። ከዛ ዚፑን ከፈቱት፣ ከኋላ በኩል ዚፑን ከፈቱት የለበስኩትን ቀሚስ። ከዛ አባቴ እያየ ሆኖ አልኩት፣ አባቴ ሰውነቴን እየው ማንም ሰው አይወደኝም። ጓደኞቼ ሰውነታቸው እንደዚህ አይደለም፣ እንደዚህ ነው ሰውነታቸው ምናምን እላለሁ ማለት ነው። እንደ ብቻዬን እያወራሁ እያለቀስኩኝ የአይጥ መርዙን ከፍቼ በእጄ ይዤዋለሁ። ሰውነቴ ይንቀጠቀጣል። ሲመጣ ራቁቴን ነኝ። ከዛ አባቴን ፎቶ ፊት ለፊት ይዤ እያለቀስኩ ነው እያየሁኝ። ከዛ ደግሞ የአይጥ መርዝ በእጄ ይዣለሁ። ማለት ግራ ገባው። መጣ ከስር ቁጭ ምን ሆነሽ አለ። እናትሽ አታሳዝንሽም አለ። አባታችን ሞቷል። አንቺ መሞች የሚሰማንን ስሜት አታውቂም፣ እንደምንወድሽ አታውቂም። እኔ እኮ በጣም ነው የምወድሽ አለኝ እያለቀሰ። እንደዛ ሲሆን እንዴት ነው እየተረጋጋው መጣ። ምክንያቱም እናትሽ ትወድሻለች አለኝ፣ እኔም እወድሻለሁኝ አለኝ። አቀፈኝ። ሌላ ነገር ተሰማኝ ታውቃለህ። ኦኬ እንዴ ሳደመ ዋሽቶ አይደለም መቼም እያወራሁ እኮ ነው ብቻ ዋሽቶ አይደለም መቼም ወንድሜ ነው ይወደኛል። ደግሞ ባይወደኝ ኑሮ አያለቅስም ነበር። ማን ሳለኔ እስከዛሬ አልቅሶ ያውቃል ከእናቴ ውጭ ማንም አልኩ። በሰዓቱ በቃ ሞት የሚባል ነገር ቀረ። መበርታት ጀመርሽ ወይስ? በፍጹም የዛን ቀን ያለፈው ቀኑ ነው እንጂ ያለፈው የምን መበርታት እንደነገርኩ እያደኩ ስመጣ ሁለቱ ጡቶቼ የሉም። ከዛ ጓደኞቼ ጋር ግን የሆነ ነገር አለ፣ የሆነ ለውጥ አለ። አንቺ እድሜ ያሉ ሴቶች እንደነሱ መሆን እፈልጋለሁ። በቃ ያን ነገር እንዲፈጠር እፈልጋለሁ። እኔ ላይ በፊት እኮ ምንም አይመስለኝም ነበረ። ቤተሰብ ጎረቤቶች ምናምን ወይ ቤት እኮ አችልም አሁን እንደው እግዚአብሔር ብሎ ባል ብታገባ በዛ እድሜ ማለት እግዚአብሔር ያሳይ፣ በዛ እድሜ ባል ብታገባ እንዴት ብላ ነው ግን ልጅ ወልዳ እንደው በምንድን ነው የምታሳድጋቸው? ወይ አችልም ዝም ብላ እሷ የሚሻላት ሲሉ እኮ ሰማለሁ። ግን ጥቅሙ አይገባኝም ነበር። ሳድግ ጥቅሙ ታወቀኝ። ፈለኩት ያንን ነገር። እነሱ እንደዛ ሲሉት እኔ ምን ኬር ሳይኖረኝ የነበረውን ነገር በዛን ታይም ግን ፈለኩ። በቃ እኔ ላይ ማየት ፈለኩ። ግን ልቤን በጣም ከሰበሩት ውስጥ አንዱ እሱ ነው። ከዛ በቃ በጣም ከማልቀስ የተነሳ እኔ በጣም ተመም ነበር እና ወደ ጸበል የሆነ ታይም ላይ ሄድኩ ማለት ነው። ጸበል መጸበል ደግሞ አልፈልግም። ለምን? ሰው ያየኛል አልፈልግም። እና ገዳም ምናምን ትሄጃለሽ አይንሽን ይሻልሻል። እኔ መሻል ገዳም ሲባል ትሄጂ በቃ እስከነ ልብስ ምናምን የሚጠመቅ ምናምን የሆነ እኔ አላውቅም። ከዛ ጸበል ቦታ ሰዎቹን ሳያቸው ሌላ ታሪክ ማለት እኔም እንደነሱ እንትለለ አሁን ምን ነው ልጅ ለምን አይኔ አይጠፋም? አረታይ ለምን አይኔ አይጠፋም? ልብሴን አውልቄ ሰው ከሚያይ ጭራሽ ደግሞ ብዙ ናቸው።
እንዴ አንድ ሰው ያቀብኛል ብዬ እኮ ሰውነት የሚንቀጠቀጥ ልጅ እኮ ነኝ አይደለም ያን ሁሉ ሰው በፍጹም አልጠመቅም ብዬ እንዲህ እያስቸገርኳት ሳለ የሆነች ትልቅ ሴትዮ መጣች እዛው ገዳም ውስጥ ብትኖር ምን ሆናችሁ ነው አልጠመቅም ብላኝ ከዛ ለምንድን ነው ስትል እናቴ ልትናገር ይጃፋንስ አፋን ግጥም አድርገስ ያዝ እንደዚህ ከሳቸው ፊት አፋንስ እፍና አረኳት እናቴ ግራ ገባችሁ አረ ልጅ ልቀቂ አትለኝም አይ ምን ነግርሽ ነገር አለ ሞይ ለዛ ነው እንዳንነግርሽ ነው እንድንነግርሽ ስለማልፈልግ ነው አልኳት ውሸት ምናምን አረብስ ነው እንድንነግርሽ ስለማልፈልግ ትልቅ ሆነሻል አሁን ይሄ ስታደርጊ አዎ ቢያንስ 6ኛ ክፍል ተማሪ ነው ነበርኩ ትልቅ ነበርኩ ራሴ በደንብ ነው የማውቀው 6ኛ እንድንነግርሽ ስለማልፈልግ ምን ነግርሽ ነገር ስላለ እንድንነግርሽ ስለማልፈልግ ነው አልኳት አይጂ ምን አይነት ነገር ይሆን ምናምን ብለ ሳቅችብኝ ከዛ እናቴን እንዳልነግሪያት ምናምን ብዬ አፈለቀኳት እሺ አሁን ልቀቂያት አልነግረኝም ብላኝ ማለት ከዛ ቁጭ አለን እንደዚህ ሶስታችን ቁጭ አለን ምናምን ይኸውልሽ ልጅ ምንም ቢሆን ቃል ገባልሻለሁ ኪዳነ ምሕረት ነበረች ቦታዋ ጸበሉ ምንም ቢሆን እንትን አለልሽ እና ትንገሪ ልረዳሽ ይችላል አለች ከዛ እንግዲህ እርስዎ ትልቅ ሰው ነው አይዋሽም እርስዎ ትልቅ ሰው ስለሆነ አይዋሽም ብዬ አስባለሁ ብዬ እናቴን ነግራት ተስማማች ንገሪያት ተባለ እዚህ ነው ያክል ነው ማለት ነው ቁጭ ብላ እሷ ደስ እና ልጅነቷ በደረሰባት አደጋ እዚህ መጥታውን ሰው ልብሱን አውልቆ እንደሚጠመቅ አታውቅም እና አሁን እንድትጠመቅ ፈልጋል እና እንድትጠመቅ እዚህ መጥታ አይኗን እንዲድንላት ፈልጋለሁ ኪዳነ ምሕረት እኔ ለምኛት እምቢ ብላኝ አታውቅም ልጅን ታደንልኛል እንደዚህ ነው እምቢ አለች ለዛ ነው የምታለቅሰው ምን ለምነኝ አለች ሴትየቱ መሳቅ ጀመረች ማለት መሳቅ ጀመረች በቃ መሬት ላይ እንደዚህ ነው የተንደፋደፍኩት ማለት ነው እንዴት ቃያቸውን አጥፉ ብለሽ አጥፈዋል ብዬ ይሄው ይፈራውት ይራሽ አይው በቃ እሱ ሳረለው ተንደሃደ አለቀስ ከፋኝ በቃ ሳለሳቀሽ ብቻ ማለት የሳቀችበት ምክንያት እኮ ገና አልነገረችኝ ኧረ ቆይ ልጅ ተረጋግ የለም ስቃይልኝ ጥርሷ ብቻ ታይቷል እየሾፈችብኝ ነው እሷም ከዛ ሰውዬ ከነዚህ ሰዎች ከሚያንጓጥጡኝ እንደዛ ከሚያደርጉ ሰዎች በምንም አትሻል እግዚአብሔር ከፋኝ በጣም ከፋኝ ማርያም አለቀስኩኝ እድል መልሰጠሻቸው እንደው በጣም ነው ከፋኝ በቃ ጥርሷን ሳይገና ተሰማኝ እንዴት ልቻል መሬት ላይ የተደፋደፍኩት ጌታ በጣም ከፋኝ ማልቀስ ጀመርኩ ከዛ መናገር ጀመረች እኔ ያሳልፍኩት ልንገርሽ እሱን ነው የምፈልጊው እንደዛ ነው የምፈልጊው አለች እኔ ባንቺ ድም ያሳልፍኩት ነገር ልንገርሽ አለች ቁጭ አርጋ ሁሉንም ነገር ነገረች ታሪካቸውን የሷን ታሪክ እዛ ገዳም መልኩስ የተቀመጡበት ምክንያት ምን እንደሆነ ነገረች ምንድነው በአባቷ ተደፍራ በወንድሞቿ እኔ እኮ አላውቅም መደፈር ምን እንደሆነ ግን ክፉ ነገር ነው በቃ አጸያፊ ነገር ነው በቃ ማለት ያልነገረች ነገር የለም እናቷ እንዴት ስታሰቃያት እንደነበረ ከዛ እናቷን ደግሞ አባቷ ገሉበት ከዛ ይሆነ በቃ ማለት ውስግብግብ ያለ ነገር ነው ነገረች ማለት ይሄን ሁሉ ነገር ተቋቁሚ በልጅነቴ የገባችሁ ወደ እንዴት ነው መልኩ ሳዛ ገዳም የገባችሁ ገና በልጅነቷ እዛው ነው ያረጀችው አይነት ነገር ማለት ጨነቀኝ። የማላውቀውን ነገር ነው የነገረች። ይሁን እንዴት ነው ልብ ጥግን የሚያደርግ ነገር
ማለት እኔ ምን ሆንኩ አይነት ነገር እንዲሰማኝ እኔ በህይወቴ ምን ሆንኩ ብዬ አላውቅም። ችግር ያለበት አይመስለኝም ሰው የሚያለቅስ አይመስለኝም። ሌሊት እኔ ብቻ ነው የሚመስለኝ። ችግር ያለብኝ እኔ ብቻ፣ የማለቅሰው እኔ ብቻ፣ የምገፋው እኔ ብቻ፣ ሁሉ ነገር ብቻዬን እየተቋቋምኩት እንደሆነ እኔም ብቻ እንደሚፈትነኝ ነው የማውቀው። ነገረች ሁሉ እና የማይቻል ነገር በፍጹም የለም። እኔ ይህን ሁሉ ነገር የደሳሁት እግዚአብሔር ይሰማል። እንደ እግዚአብሔር የሚሰማም የትም ቦታ ሊጠግንሽም ሊያከምሽም የሚችል ነገር የለም አለች። ጸሎት አድርገሽ ታውቂያለሽ? በፍጹም። ጸበል ተጠምቀሽ ታውቂያለሽ? ኧረ በፍጹም። ጭራሽ ልብሴ ነው ልቄ አይሆንም አይመጣውም። ኧረ ጭራሽ ምንም አድርገሽ አታውቂም። በይ ልጅ አሁን ጸበል ትጠመቂያለሽ፣ አይንሽንም ይሻልሻል፣ ጸሎት ታረጊያለሽ። ይህን ሁሉም ለእግዚአብሔር እኮ አፍስሰሽ ቢሆን መልስ ይሰጥሽ ነበር አለች። ሊሆን ይችላል ምናምን ነገር አልተዋጠልኝም። ምን አይነት መልስ ሊሰጠኝ ይችላል ፈጣሪ? ምን አያድነኝ? ይህን መጥቶ ያድነኛል? ራሴ መጠየቅ ጀመሩ። እስኪ ይሁን ምናምን ግን ከነገረችኝ አንጻር እያለቀሰች ነው የነገረችኝ። ፈጣሪን ብለምኝው እስካሁን መልስ ተሰጭቶት ይኖርሽ ነበር። ይህም ሁሉም ባንዴ ለሰው ታባክኛለሽ አለች። ለሰውም መልስ የለውም እኮ እንዴት እኔ እንዴትኛም እንደሆነ አልገባኝም። ሰማኋት። እንባዋ በጣም አሳዝኖኛል። አብሬት እየተፈቀፈኩ ምን እንደሆነ እኮ የሚጎዳ ነገር እንደሆነ አውቃለሁ። ምክንያቱም እያለቀሰች ነው። ግን ይህ መደፈር ተደፍሬ አባቴ እናቴ እንትን ብሏት ምናምን ለእኔ አዲስ ታሪክ ነው። ብቻ ግን እያለቀስኩ የባሰ ነገር እንደደረሰባት ግን ገብቶኛል። በቃ የባሰ ነገር እንዳለ ምክንያቱም አባቴ እናቴን ገሏት መሞት ማጣት አባቴን አጥቻለሁ። ሞት የሚባለው ነገር እንዴት ነው የሰው ልጅ ጥግ ደረጃ እንደሆነ አውቀዋለሁ። ምክንያቱም እኔ የሆነ ነገር ሲደርስብኝ ከአቅሜ በላይ ሲሆን መሞት ነው የምፈልገው አይደል? እሱ መጨረሻው ቦታ እንደሆነ አውቃለሁ። መጨረሻ ላይ መነኩሴዋ ምን አለች ታዲያ? ጸበል መጠመቅ አለብሽ አለች። እኔ ይሄ ሁሉ በደል ደርሶብኝ በጣም እያለቀሰች ነበረ። ትልቅ ሴትዮ ናት። አይናቸው ምናምን የደከመ ትልቅ ሴትዮ። ከዛች አይን ያን ሁሉም በመፍሰሱ ገርሞኛል። ምን ያህል ብትጎዳ ነው አልኩ። ራሴን ጠየቅኩት። ከዛች አይናቸው ይሄ ሁሉም ባይፈሰሰው በጣም ትልቅ ጉዳት ቢሆን እኔማ ኖርማል ነው ማለት ነው። እጅ እንደዚህ ብድግ ስታደርገው የሆነም ብድግ የሆነ ሮቦት ነገር ነው ሆንኩት። ሄድኩኝ። እስከዛሬ ተአምር ነው የሚሆንብኝ። የዛን ቀን ጸበል ተጠመቅኩ። አወለቅሽ ልብስሽ? ልብሴ ላጣርክ ራስሽ አውልቀሽ? ራሴ ሴትይቱ እያየችኝ መለኩሴዋ ሰው ልክ ልብሴን እንዲህ መፍታት ስጀምር ማለት ነው አንዱ አይታኝ አንዷን ተናካታለች። እያዩዋቸው ማለት ነው። አንዱ አይታኝ ሁሉም ዙሮ እኔ ጋር ነው። ተሰምቶኛል እኮ በጣም ተሰምቶኛል። እያለቀስኩ ነው። ልብሴን እያወለኩ እያለቀስኩ ነው። መለኩሴዋ ታለቅሳለች። ልክ ልብሴን ውልቅ አድርጌ ስታየው በቃ ያቆመችውን ለቅሶ ጀመረች ማለት ነው። እኔም ተሰምቶኛል በሰዓቱ በጣም ደግሞ ሰው ያለው እንደሚያዩት አውቃለሁኝ እና ቀጥታ ፊትህን ነው የማየው። ልክ ዞር ስል ትነካታለች። እየነካቻት ነው የማየው። ልክ አሁንም ዞር ስል በቃ ዙሮ አልወደ እኔ ሁሉ ወይኔ ምናምን ሲሉ የሚለው ድምፅ እንደሚያስጠላኝ ምንም አሁን ላይ በጣም ነው የምጠላው። ሰው እኔን አይቶ እንዲል አልፈልግም። ነፍስ የሌለው ሀዘኔታ በጣም የሚያስጠላ። አሁን ለቁ ልብሴ እያለቀስኩ እንዲህ ብለሽ መቅረት አልቻልሽም። በቃ የሆነ
ነገር እየገፋኝ ነው። ሴትዮቱ ስትይዘኝ ደንዝዣለሁ። በቃ ምን እኔ አላውቅም። በቃ እያለቀስኩ ልብሴን አወላለኩ። ሰው እያየ ለመጀመሪያ ጊዜ እንደው እውነት እንደው ኪዳነ ምሕረት ምስክሬ ናት ነው የምልህ። መቼም አደርገዋለሁ ብዬ የማላስበው ነገር ነው ያደረኩት እና ገርሞኛል እኮ ውስጤ ይታወቀኛል። ምንድን ነው የማደርገው? ያመኛል እላለሁ እኮ ግን ደግሞ የሆነ ነገር ደግሞ በቃ ልብሴን እያወለቀ ነው ልበል። በቃ እንደዛ ነው መሰለኝ ማለት እየተሰማኝ አይደል? እንደዛ ነው ሳልፈልግ ነው በቃ ያን ነገር እንደሚያሳምመኝ እያወቅኩ የሰዎቹን ፊት እያዩ እያወለኩ ሴትዮቱን እያዩዋት ፊቷ እየተቀየረ እያለቀሰች እናቴ ተንበርክ ከዛ እያለቀሰች ጸሎት እያደረገች ነው። አቅሙ ኑሮኝ ወደዛ ጸበል ልብሴን አውልቄ እንድገባ ገባው። ተጸብዬ ወጣሁ። ስወጣ እምባ የለም ምናምን ቼክ ነው ያላረኳቸው። ምንም ነው ያልመሰለኝ ታውቃለህ። ተጸብዬ ስወጣ ምንም እንዴ ገርሞኛል ለራሴ። ምንም ማለት ለካጥብዬ እንዴ ልብሴን ሴትዬ ትስቃለች ማለት ነው። ምንድን ነው የተሰማሽ? በቃ የሆነ ነገር ዝም ብሎ እንዲህ ቀልል የሚል ነገር የለም። ቀሎኛል ብቻ የሆነ ነገር ቀልል ብሎኛል። ላጥላጥብዬ ልብሴን ልብስ ሴትዮቱ ስወጣ ጀምሮ እየሳቀች ነው። ማልቀስ እያለቀሰች የነበረችው እኔም ማልቀሴን አቁሜያለሁ። እሷም ማልቀሷን አቁማለች። እናቴ ተንበርክካ እያለቀሰች የነበረችው ቆማ ምናምን እየሳቁ ነው ምናምን የሆነ ነገር ግራ ገብቶኛል ማለት ነው። እንበይን ብስምራ ሰው ያለ መስሎ አልታየኝም። ኧረ ተይ ጌታ ሰው አለ የለም ልልህ እችላለሁ። የዛን ታይም ተጠይቄ ቢሆን ኖሮ ልብ ማለት አቆምሽ። በቃ ምንም ሰው ያለ አይመስለኝም። በቃ የእናቴ ሳቅና የሴትዮቱ ሳቅ ከዛ የኔ አለማልቀስ ያን ሁሉ ሰው እያፈጠጠብኝ ያንን ነው የሚታየኝ። ያን ሁሉ ሰው ምናምን እንደዚህ ብዬ እኮ ነው የገባሁት። እንዳያዩት ማለት ነው። አይተውታል እኮ ግን የሆነ ፓርት ለመሸፈን ብዬ እንደዚህ ብዬ ምናምን የገባው ልጅ የለም ኖርማል እንዲህ እየቆጣኝ ነፍሴ ለምለስኩ ብዬ ሴትዮዋ ጋር ሙጫ ሁኜ ቁጭ ሙጫ ሁንኩ። በቃ መላቀቅ አልፈለኩም። ለመጀመሪያ ጊዜ ሌላ ሰው ከቤተሰቦች ውጭ የሚረዳኝ ሰው አገኘ። ወይኔ ጌታ ሆይ እንደ እናቴ ምንድን ነው ቀን በቀን መጽሐፍ ቅዱስ ታነብልኛለች፣ ታሪክ ትነግረኛለች። በተደጋጋሚ ሄደሽ ስትጸበይ ልብሲን ድንበሽ ማውለቅ ይበሽ ምንም ነው የማይመስሉኝ። ኧረ ተይ ጌታ ምንም እንደዚህ ብዬ አልገባም። ዝም ብዬ በቃ ሰዎች እያዩ እንደዚህ እየተባባሉ ማለት ነው እንባ ምናምን አረት ዘይለኝም በጣም ነው የምወድሻለች። ማርያም እንደ ሰሚነሽ ነው በጣም ነው የምወድሻለች። ወይኔ ምን ልበል? የሆነ ሰው ከቤተሰቦች ውጭ እንደሚወደኝ እየነገረኝ ነው። ዘጋ ያውም ጠባሳሽን አይቶ አይመጣም እኮ ከነ ገርሞኛል። እኔ ግራ ገብቶኛል እኮ በቃ እናቴን ጠየኳት። መሄድ አልፈልግም አልኳት። እናቴ እዚሁ መሆን ነው እንደሷ መሆን ነው የምፈልገው አልኳት። በመንኮስ ኧረ ተይ ጌታ እንደዚህ ልሆን እናቴ ስሞትልሽ በቃ እማሆይን እኔ ውሃ ቀዳልሻለሁ ነገር እንድታሳምንልኝ እናቴን ማለት ነው። በጭራሽ አንቺ መማር አለብሽ አለች። እኔ አንቺን ትልቅ ሆነሽ እየታየኝ ነው። ትልቅ ሆነሽ ምን አይነት ቦታ እንደምትሆኝ እያየሁሽ ነው አለች። በአንቺ ስንት በጣም ብዙ ነገር መስተካከል እንደሚችል እየታየኝ ነው አለች። የምትለው ነገር ለእኔ ግራ ገብቶኛል። ግን እኔ በሰዓቱ እሷ ጋር መሆን ነው የምፈልገው። በቃ እሷ ጋር መሆን በቃ ያን ስሜት ስለጠፋልኝ በዛው ጠፍቶ እንዲቀር ነው የፈለኩት። እሺ እማራለሁ አልኩ። እሺ በቃ አልቅሼ ተለያየ። የት ገዳም ነበሩ እሳቸው?
ወደ ጊሸን አለ ጊሸን ማርያም ኪዳነ ምሕረት የምትባል ማለት ነው። እዛ ሄድኩ። ወደ ቤት ተመለሱ ወደ ቆቦ ማለት ነው። እሺ ከዛ ግን ማለት ከዛ ከደረስኩ በኋላ መሸፈን ጀመርኩ ልብሱን ማለት ግን እዛ ተምሬ የመጣሁት ምንድነው ጸሎት ይደረጋል። በቃ ይሄና አወኩኝ 100% አምኜበታለሁ። እዚህ ጸሎት ባረግ ፈጣሪ የሚባል ነገር አለ ይሰማኛል ነው። እሳቸውም ነግሮሻል ጸሎት ብታረጊ እስካሁን ድረስ መልስ ይኖረው ነበር ብሎ መልስ ይኖረው ነበር አለች። ጸሎት ማድረግ ጀመርሽ? አዎ ጸሎት ማድረግ ጀመርኩኝ። ጸሎት ስለ እንዴት ነው ጥያቄ ነው። ጸሎት አይመስለኝም ጥያቄ ነው። ለምን እንደዚህ አረክ? ይሄ እንዴት ነው ተጎንብሶ ምናምን ጸሎት አይደለም። ቀጥሎ ቤተክርስቲያን ሄዳለሁ። ቤተክርስቲያን ፊት ለፊት ሆነና ቁሜ ለምንድን ነው እንደዚህ ያረክ? ይሰማል ስትባይ ለምንድን ነው እንደዚህ ያደረክ? ይሄ ልመና አይደለም ጥያቄ ነው። አሁን ላይ ነው የገባኝ ጥያቄ እንደሆነ እኮ ለምንኛው ቢሆን ነው እስካሁን መልስ ይሰጠኝ ነበር። ለምንድን ነው እንደዚህ ያደረከኝ? ምንድን ነው ያጠፋሁት ጥፋት? ያበሳጭ ነበር እውነት እበሳጭበት ነበር። በእግዚአብሔር እኮ ነው በእግዚአብሔር እበሳጭበት ነበር። ለምን እስኪ ጓደኞችን እያቸው ለምን እንደዚህ ታረገኛለህ? ለምን ታስቀየኛለህ? አንተ ጋር መምጣት ፈለኩ በሞክር ግን አታሳካልኝ። ፈለኩ ማለት ስንሞት እንደሆነ ፈጣሪን እንደምናገኘው ነግራኛለሽ። ሁሉ እኮ ነግራኛለሽ። ሴትይቱ አንተ ጋር መምጣት ፈለኩ፣ አባቴን ማየት ፈለኩ ግን እምቢ አልከኝ። እሺ ታዲያ በምድር ላይ እዚህ ጋር እያለሁ ለምንድን ነው የማትረዳኝ? ለምንድን ነው እንደ ጓደኞቼ መሆን የማልችለው? ለምንድን ነው ሰው እንደዚህ የሚያረገኝ? ለምንድን ነው ጓደኛ የሌለኝ? ጓደኛ ያለመኖሬ ያመኛል። ውስጤ በጣም ነበር ያቃጥለኛል። የማቃጠል ስሜት ውስጤ ሲንገበገብ ይሰማኛል። ውስጤ ስብር እንደዚህ እንዴት ነው ቀጭም ድምጽ ነው የሚሰማኝ ውስጥ ቀን በቀን። እኔ እኮ ለሰው ክፉ አስቤ አላውቅም። ቤተክርስቲያን እንጂ አባቴ እኔ ሰው አስቀይሜብህ ነው እንደ ሰው ይሰማሻል ስላለችኝ ከሰው በላይ እንጂ ከሰው በላይ ይሰማሻል ስላለችኝ ብቻ እዛ ጋር አክት ማድረጉ እንደ ሰው ነው በቃ ማለት ይሄ ዝቅ ተብሎ እንደሚለምና ይሄ ነገር የለም። በቃ እንደሱ ምን አድርገህልኛል? እንደፈለኩ ነው የማወራው እዛ ጋር በተክርስቲያን ፊት ለፊት ቁሜ እንደፈለኩ እንደዚህ ነው እየጠቆምኩ ጣቴ ምን አድርገህልኛል? ግን እያለቀስኩ ምን አድርገህልኛል? ምንድነው የበደልኩት? ምንድነው ጥፋቴ? እንደዚህ ከጓደኞች በታይ ያረከኝ ለምንድን ነው? እንዲመልስልኝ ነው የፈለኩት። ከዛ የሆነ ሰው ከተጠጋኝ መልስ ሊሰጠኝ በሰው አይደል መልስ ይችላል እንጂ መልስ ጠብቃለሁ። የሆነ ሰው ጠጋ ካለኝ በቃ ዛሬ ይሄ የሆነ ነገር ሊለኝ ይችላል እኮ ፈጣሪ ልኮት ነው እላለሁ። እና ሰው በተጠጋኝ ቁጥር ያንን ነገር ነበር የምጠብቀው ከዛ በኋላ ማለት ነው። ግን ያን ነገር የለም። እኔም አላቆምኩም ማማረሬ። ታውቃለህ ቀን በቀን ባማረርኩ ቁጥር ነገሮች እየባሱ ነው የሚመጡት። ምንም የሆነ የሚያጽናናኝ ነገር የለም። ምክንያቱም ሂጄ አማረሬ ነው የምመጣው። ምንም አላደረክልኝም። በቃ አንተ ፈጣሪ ነህ አይደለ? ሰማይና ምድርን የፈጠርከው አንተ ነህ። ሰዎችን እኛን የፈጠርከው አንተ ነህ አይደለ? እኔ ለምን እንደዚህ አድርገህ ፈጠርከኝ? ከተፈጠርኩ በኋላ ጤነኛ ነበርኩ። ፎቶቼ ምናምን አያቸዋለሁ። ደህና ነበርኩ። ምንም አልሆንኩ። ከዛ በኋላ ምን በድዬ ምን ጥፋት አጥፍቼ? ይሄ ነው እግዚአብሔር ጋር ያለኝ ፍጥጫ ይሄ ነው። በቃ ምንም አላደረክልኝ። እንደውም ካሁን በኋላ አልፈልግም ምናምን እላለሁ። አልመጣም ከደጃፍ እኔ ካሁን በኋላ አልመጣም ደጃፍ። የሆነ ጠብቄ እስካሁን ወራት እንዲህ አልኩት። እኔ እኮ እየለመንኩ መስሎኝ ነው። በቃ የሆነ ነገር ትነግረዋለሽ
ጥሩ ምላሽ ነው የሚመልስልሽ ነው በቃ። እና ሴትየቱ እንደዛ እያለቀስኩ እየተመነጨጨኩ እናቴን በቃ ነው እያልኩ ነው የነገርኩት። ጥሩ ምላሽ ነው የመለሰችኝ። እሷ እንደሱ አድርጌ ነው ፈጣሪን ያሰብኩት። ምንም ብታረጊ ጥሩ ምላሽ ነው በቃ አይምሮ ላይ እንጂ ጸሎት ተደርጎ አልመሰለኝም ብለው ባረገው ሰራው ይመልስልኝ ለካ ከኔ ነው ስህተቱ። እኔ በቃ የሆነ ታይም ቤተክርስቲያን ሄድኩ እሁድ ዕለት አይደለም ቅዳሜ ዕለት ሄድኩ። ምክንያቱም እሁድ ዕለት ላለመምጣት ማለት ሰዎቹ ምናምን ላለማየት ቅዳሜ ዕለት መጣውና ካሁን በኋላ ላለመምጣት እኮ ሄድኩ። ዩኒፎርምን የለበስኩት የትምህርት ቤት ልብስ ነጠላ ሄድኩ። እየሰማኝ ነው አልኩት። መድኃኔዓለም ቤተክርስቲያን ነበር ለትምህርት ቤታችን ቅርብ ነው። ካሁን በኋላ ከደጃፍ አልመጣም ምንም አላረክልኝ አልኩት። እስካሁን ጠበቅኩ ምንም መስየለም። የታለ ላክልኝ ሰው እንደሆነ የግፋን አሁንም እያስደከሰኝ ነው። ይሄ ምን የትኛው መልስ ነው ታዲያ የሚመልስልኝ? እቺ ሴትዮ የነገረችኝ ነገር የታለ? ካሁን በኋላ አልፈልግህም። ተበሳጭቼበት በእግዚአብሔር የማይሆን ነገር እኮ ነው ያደረኩት። ግን እግዚአብሔር ተበሳጨሁበት በእግዚአብሔር። ላለቅስ ነው አላለቀስኩም በልክ እኔ ካሁን በኋላ እዚህ መጥቼም ባላፈስ በፍጹም አይሆንም። ትቼው ሄድኩ ቀረው የምን ቤተክርስቲያን እናቴ ውድ ኧረ እባክሽ ምንሽ አልፈልግም መሄድ አልፈልግም። ምክንያቱም መናገርም አልፈልግም መሄድም አልፈልግም። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ እንግዳ ሆናችሁ ተገኝታችሁ ታሪካችሁን ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለብሼ አምሮብኝ ራሴን ጠብቄ ማንም አይቶኝ አያውቅም። ተሸፋፍነሽ ነው በቃ ተሸፋፍኝ ጉቶ ነው የምመስልህ ቀልቢ። ከዛ ሰፈር የሆነች ጓደኛ ያስኩ። በምን ተቀራረባችሁ? መጀመሪያ ነው አንቺ ዘግተሽ ከሰው ጋር አልገናኝም ብዬልህ ምናምን ትምህርት ቤት ትመጣና ቁጭ ታለች አብረኝ። በቃ የሆነ ትፈልጋለች ምናምን ነገር ማለት ነው። የሆነ ነገሯ ደስ አለኝ እና እቺም ብቻ ምናምን አልኩ። እቺ ግን አሁን እንደዛ ከሆነችብኝ ታውቃለች ያንን ነገር። ግን የሆነ ታይም ላይ ለመቀየር ከፈለገች እኔ ራሴ እንደማልፈልጋት ነገር ተዋታለሁ ምናምን ብዬ ግን ልሞክራለሽ። አዎ ምክንያቱም ታውቃለች ሁሉ ነገር አውቃ ነው የቀረበችና እንደዛች ሴትዮ ልኮንም ትችላለች ብዬ እንደማሆይ ጥሩ ሰው ትሆናለች ብዬ ከዛ ጓደኛሞች ሆነን አምን ከዛ ቀጠለ። አብረን ነው ትምህርት ቤት የምንሄደው፣ አብረን ነው የምንመጣው። የእሷ አክስት ልጅ ልታገባ ሰርግ መምጣት አለብሽ አለች። ትመጫለሽ አለች። ሰርግ መሄድ አለብን አለች። ማን ያልኳት? አዎ ግራ ገብቶኛል። አይ እኔ አልፈልግም ና አልኳት። ጭራሽ እኔን አትወጂኝ ነው አለችን ጓደኛዬ። እሱማ እወድሻለሁ ስለዚህ መሆን አለበት ትሄጃለሽ። ከዛ ምንድነው የምለብሳት ሽፎን አላለችኝ። አይሆንም እሱ መጨረሻ ምክንያቱም እኔ ሽፎን ምን ዋሽተሽ እየቀደድሽብኝ ነው ይታይብኛል። የሚታየውን ነገር ነው በቃ አሁን ላይ እንትን እያልኩኝ እሷን ላለማስደበር ማጣት አልፈለኩም። እሺ የዛን ታይም ሄል እየተመለሳለች ከሳውዲ ወላጅ እናትሽ? አዎ ከስንት ዓመት በኋላ እኔ የ8ኛ ክፍል ተማሪ እያለሁ የመጣችው በልጅነቴ በ2 ዓመቴ በ3 ዓመቴ ትታኝ ሄደችው ማለት በቃ ትልቅ ሰው ሁኜ ነው የመጣችው። ከዛ በኋላ በጣም ትንከባከበኛለች፣ ታጥበኛለች ምናምን ልብስ ምናምን የተለያየ ልብስ አለኝ። ይሄ ድህነት የሚባለው ነገር አለ። በአንድ ልብስ አንድ ሳምንት ምናምን መቆይ የለም ልብስ ምናምን በየቀኑ መቀየር እኮ በለቀና ችግር የለውም። በየቀኑ ልብስ የሚቀየርልኝ በቃ በጣም እኔም መቅረብ ትፈልጋለች። በቃ እኔ መጠጋት አልፈልግም፣ እሷን ግን በጣም ትቀርበኛለች። የለም አንድ ቀን ደግሞ እናቴ ጋር ሳለን እያወሩ ስታለቅስ አየኋት። ልጄ ምናምን እያለች ስታለቅስ አየኋት። ቤቲ እኮ ምናምን ልጄን እንደዚህ ጎድቻ ሰማኋት። ተገኝቶ ነው
ወደድኳት። ከዛ ቤት በነበራት ብር ሱቅ ምናምን ከፈተች። እዛው ቤት ግቢያችን በጣም ትልቅ ነው። እዛው ሱቅ ከፈተች ማለት ነው። ከዛ ያው በቃ አሁን ልብስ ምናምን የሚገዛልኝ ሰው አለ። ሰርጉ ጋር ለመሄድ ይሄ ሁሉ ያወራሁት ያችን ለመናገር። ከዛ ልብስ የሚገዛልኝ ሰው አለ። ግዢልኝ ብላት እምቢ አትለኝ። ትገዛልኛለች እና ሽፎን ፈልጋለሁና እንድትሰሪልኝ ፈልጋለሁ እኮ። እሺ ማን ሽፎን ልልብሽ? እሺ ነይ። ከዛ ሽፎን ተሰርቶ መጣ። ሰርጉ ቀን ደረሰ። በቃ ፀጉሬን ተሰራሁ። በቃ ሌላ ታሪክ አማረብኝ። በጣም ቆንጆ ሆንኩ። ጌታ እኔ ራሴን እንደዛ አይቼ አላውቅም። ራሴን እንደዛ ራሴን በመስታወት እንዲቆም ማየት ይደብረኛል። በመስታወት ማየት አልፈልግም። በቃ ምናምን ነበር ምናምን ነገር የዛን ቀን ደስ አለኝ። ምክንያቱም ቤቲ ከተወለደች ጀምሮ ለመጀመሪያ ጊዜ ሽፎን ለብሳ ጭር ፀጉሯን ተሰርታ ኧረ እሱ ደስ አለኝ በጣም። እንዱ ሰሚንሽን በጣም ነው ደስ ያለኝ የዛን ቀን። ቆመሽ ራስሽን መስታወት ጋር ይሻል ተሰርቼ ከዛ ሽፎን ለብሼ ከፋ ብያለሁ እኮ በጣም ነው ደስ ብሎኛል። ከዛ በቃ እንደዛ ሰርጉ ቀን ደረሰ። ቀኑ ጫማ ተገዝቶልኝ ፋብዬ ልክ ስወጣ በቃ ሰው እንዴት እያየኝ እንደሆነ አልገባም። እንዴት በቃ ያፈጥብኛል ነው ስታምር ምናምን አይነት ነገር ጌታን የሰፈር ሰው ትላልቆቹ ሰዎች ምናምን እንደዛ ሲሉኝ ነበር። ቤቲ ዛሬ ማን ሊሞት ነው ምናምን ያንን በቃ ማለት እንዴት ነው ለመንካት ግራ ገብቶኛል። በቃ አማረብሽ፣ በጣም ነው ያማረብሽ ምናምን ነገር። አዲስ ሰው ሆነሽ መጣሽ። ሌላ ሰው ነው የምመስለው። ለራሴ እኮ መስታየት ላይ ቁሚ ገርሞኝ እኮ ደስ ብሎኝ አልቅሼ ደስ ብሎኝ እንበይና ብሽ እኮ ነው የወጣው። በጣም ነው የማምረው። ከዛ አሸንዳ መጫወት ፈልኩ በዛ እድሜ አሸንዳ ብንጫወት ችግር የለም። ትፈሪው ትሸሽው የነበረውን አሸንዳ መጫወት ፈልግሽ? እንዲህ ብዬ ትምህርት ቤት መሄድ ፈለኩ። ሽፎንሽ ለብሰሽ ሰው እንዴ እንደዛ ጓደኞች እንዲያው አዎ እንደ አይሞክሽም አይሰልችሽም ምናምን የሚያውቁ ሰዎች ደግሞ አይ እሷ እኮ እንደዚህ እንደተሰራች ነገር የሚሉኝ ሰዎች እንደዛ ብዬ እንዲያዩኝ ፈለኩ። ሰርጉ ቀን አለፈ። ከዚህ በኋላ ነው ያለው ነገር ከዛ የሰርጉ ቀን የሆነ ልጅ አይቶኝ ነበር። የነሱ ዘመድ ነገር ነው፣ ያክስቷ ምናምን ዘመድ ነገር። እሺ የሩቅም ቢሆን ብቻ ዘመድ ናቸው። ተጠርቶ ነው የመጣው። ከሳምንት በኋላ ምናምን ልጁ ሱቅ መጣ ማለት ነው። አንቺ የዛን ቀን የሰርጉ ቀን አይተሽው ነበር? አላየሁትም ጭራሽ። አላየሽውም? መጥቶ ማስቲካ ገዝቶ 200 ብር ትቶ ይሄዳል። አልገባኝም እኔ ማለት የሆነ አይ ያዡ ብሎኝ ሄደ። እሺ እኔም ይዘው አንተ ሌላ ታሪክ እበሳጫለሁ ሁላ በየቀኑ እየመጣ ያንን ያክል ሄልዬን ስነግራት አይ ቲፕ ነው ችግር የለም ሌላ ምንም አይል። መጥቶ ማስቲካ ገዝቶ ያዡ ነው ለማውራት ደግሞ ጭራሽ አይደለም ፊት ልሰጠው እበሳጫለሁ። ሳይው ልጁ እንደዛ ያረገ ሲበዛ መበሳጨት ጀመር። ሳይው ደሜ ነው የሚንተከተለው ልጁ ላይ። ከዛ ለካ ልጁ ሰዎቹን የሆነ ሰዓት ላይ እኔ ዘመድ መሆናቸውን ጌታን አላውቅም እነሱ ጋር። ከዛ ሄዱ ቡና ተፈልቷል። ሄድኩኝ ከሰዎቹ ቤት እቃ ተልኬ ሳፋ ልብስ ማጠብ ሳፋ ተልኬ አምጪ ሳፋ ጥል እያልኩ ሄድኩ። ሰለኔ እያወሩ ነበር። እሱ ቁጭ ብሏል። እሺ አንተ ካልጠፋ ሴት ምንድን ነው ታውቃለህ? መጀመሪያ ስለሷ አታውቅም። ማን እንደሆነች ታውቃለህ? አታውቅም። ውጭ ሆነሽ የምትሰሚው ደግሞ ላግባት ማለት እንዴ? ጭራሽ ሽማግሌ ልከልታ ድፍረትህ
ሰዎቹ ምንም የሌላቸው ብጣሻም ድሃ ናቸው። እናቴ ጋር እኮ አብረው ቡና የሚጠጡ ሰዎች እኮ ናቸው እንደዛ የሚሉት። እነሱ ቤተሰቦቿ እንደዚህ ናቸው። እሷ ደግሞ እንደዚህ ብላ እንደዚህ ይላት በቃ ያለኝን ነገር በሙሉ ነገሩት ለሱ። ታውቃለህ በሰዓቱ ምን እንደፈለኩ እዛ ሂጂ መግደል እነሱ የሆነ እንዴት በቃ ዝም ብዬ የሆነ እንደዚህ ንክስ አላቅም። እነሱን ብቻ የሆነ ነገር ማድረግ ፈለኩ በሰዓቱ ውስጤ። እንዴት ነው እያንዳንዱ ነገር እንዲህ ስብር ሲል እየተሰማኝ ነው። አሳመሙኝ ውስጤ በጣም ነው ያመመኝ። በቃ ሰውነቴ እዛው ቆሜ ብዙ እያወሩ ነው። አሁንም ማውራታቸውን እኮ አላቆሙም። እኔም መስማቴን መሄድ ፈለኩኝ፣ ግን ደግሞ በቃ መስማት እንፈልጋለሁ። የት ድረስ እንደሚሄዱ መስማት ፈለኩ። የክፋታቸውን ጥግ ማየት ፈለኩኝ። ሁሉንም ነገር ነገሩት። ከፈለክ አንተ እዚህ ሰፈር የፈለከውን ሌላ ምርጥ ከሷ ምን እንደዚህ ስታይ ደህና ሰው መስላ ነው አይደለችም እኮ። ውስጧን ብታይ ደግሞ እኮ እንዴት እሳት ስቃጠል እኮ እዛው ፊት ለፊት የነበረች ሴት ናት እንደዛ መጣ። ሂጂ እነሱን የሆነ ነገር ማድረግ አይፈልጉም። ራሴን እኮ አይደለም እነሱ አፋቸውን ዝግት እንዲያደርጉ የሆነ ጸጥ እንዲሉ በቃ ኖርማል ነገር እንደተነጋገሩ መሳቅ ማውራት ምናምን ጀመሩ። ልክ ሴትዮቱ ጥጥ ስትል እዛ ቆሜያለሁ እኔ እያለቀስኩ ነው። በድንኛለሁ። ደነገጠች። ምን ሆነሽ ነው? አይ ምንም እየሮጥኩ ሄድኩ። የዚህን ደረጃ ነው እንደማልጠቅም ምንም ነገር ቦታ እንደሌለኝ ማንም ሰው እንዳይፈልገኝ የሚፈልጉት በዚህ ልክ ነው። አሁን ለልድን ብሎ ያስቸገረኝ ውስጥ ጠባሳ ነው እና ያንም ቀን አለፈ። እስከ አሁን ድረስ ከአምላክሽ ጋር እንደተቆረፍሽ በቃ ምንም ይመጸልይ ምናምን ኧረ በፍጹም በጭራሽ። ያን ቀን የተውሽው ነው በቃ እንደዚህ ሂጄ ለማናገር እግዚአብሔርዬ ምናምን የለም ጸሎት ምናምን እንዴት ጭራሽ። ከዛ ሳለ ጸበል ሰሚነሽ ኪዳነ ምሕረት ሲወራ ቲክታክ ላይ ይመጣልኛል። ሳለ ሰሚነሽ ኪዳነ ምሕረት ሰው ሲያወራ ሰማለሁ። ለመሄድ ፈለኩ። መሄድ ፈለኩኝ። የት? ሰሚነሽ ኪዳነ ምሕረት። እሺ እንደዚህ ፕላን ያደረኩበትም ነገር የለም። በቃ እሄዳለሁ እላለሁ የሆነ ነው እንጂ እንደዚህ አድርጌ ዝም ብዬ ተነስቼ ድንገት ሄድኩ። ሰሚነሽ ኪዳነ ምሕረት ጥያቄም ጸሎትም በቃ ዝም ብዬ ነው የማለቅሰው። ሁሉንም ነገር ነገርኳት። በቃ ድክም እንዳለኝ ነገርኳት። ልቤን እንደደከመው ሁሉም ነገር እንዳስጠላኝ አሁን ላይ ምንም ነገር ማድረግ እንደማልችል ሁሉም ነገር ጨለማ እንደሆነብኝ ነገርኳት። ያለቅስኩ በቃ ደክሞኛል አልኳት። ትሰሚያለሽ አይደለ? ሁሉንም ነገር ትሰሚያለሽ። እግዚአብሔርሽ ልጅሽ ይሰማል አይደለ? ስለዚህ በቃ የሆነ ነገር በቃ የሆነ ቢያንስ ይሄን ስሜቴን የሆነ ነገር ድክም ብሎኛል። እስኪ በቃ ታረጅኝ እስኪ እንደው አላሳዝንሽም? ከልጅነት ጀምሮ ስቃይ አላሳዝን? ምን በድዬ ነው? እኔ መፍትሄ እፈልጋለሁ ከአንቺ የሆነ ነገር እፈልጋለሁ። በቃ እንድትሰሚኝ፣ መልስ እንድትሰጪኝ፣ ለልጅሽ እንድታናግሪልኝ እፈልጋለሁ። እኔ እኮ በቃ ከአንቺ መልስ ነው የምጠብቀው አልኳት። እንደዛ ብዬ በቃ የማወራውን አላውቅም። አልቅሼ ብቻ ወጣሁ ሄድኩ። ከዛ የሆነ ክላስ ምናምን ብቻ ተሰጠኝ ያዝኩኝ። ጾም ነበረ የዛን ታይም። ከዛ ልክ እዛ 7 ቀን ተቀመጥኩኝ።
ከዛ ተመለስኩ በሰባተኛ ቀኔ። እንዴት እንደሆነ አላቅም። እውነት እንዱ ሰሚነሽ በምታውቀው እንዴት እንደሆነ አላቅም። እንዴት እንዳረገችልኝም አላቅም። የሆነ በቃ እንዴት ነው ይሄ ጠንካራ ሰው ሆንኩ። እኔ አላቅም እንዴት እንደሆነ ሰው የሆነ እንዴት ነው እንደምችል በቃ ሰው እንደሆንኩ ተሰማኝ። ምንም ነገር ማድረግ እንደምችል ተሰማኝ። በቃ ውስጤ እንደዛ ነው የሚለኝ። በቃ ከመጣው ጀምሮ ትቻያለሽ፣ ይህን ነገር መተው አለብሽ፣ ነገሮችን መርሳት አለብሽ። ሁሉንም ነገር ተውኩት። እንዴት እንደጠፋ አላቅም፣ በምክንያት እንደሆነ አላቅም። በቃ ጠንካራ ሰው ስመለስ ጠንካራ ሰው እማላቃት ቤቲ የት እንደተፈጠረች እማላቃት ቤቲ በቃ በጣም ጠንካራ ሰው፣ በራሴ ኮንፊደንስ ያለኝ ማንም ምን ከጎኔ የሆነ ሰው እንደዚህ ኮራ ምንም የዛን ታይም 5 ቀን ጸበል የለችም እዛ ጋር ሲሰማኝ የነበረው ስሜት በቃ እኔ እኮ አላቅም ምን እየሆንኩ እንደሆነ እኮ አላቅም፣ ግን ተቀይሬያለሁ። በቃ ማንም ምን አለ ምንም አይመስለኝም። ልብስ የፈለኩትን ነው የምለብሰው። እዚህ ጋር ተቀዶ ድንገት ተቀዶ ቢያዩት ምንም አይመስለኝም። ጠንካራ ሰው ለኔ ሰሚነሽ ኪዳነ ምህረት ይሄን አረገችልኝ። ኧረ ልልበሉ ተስማ ከዛ በኋላ ያሉት እንባዎች የምስጋና ሆኑ። እውነት ላለቅስ እኮ እችላለሁ፣ ላዝን እችላለሁ። እሷን ለማመስገን እንደው ሰሚነሽ ኪዳነ ምህረትን ለማመስገን ነው። የሆነ ሰው እኮ ሊያስከፋኝ ይችላል፣ ሊከፋኝ እኮ ይችላል አይደለም? ተመስገን ነው በቃ አመሰግንሻለሁ። እንዲህም ስላደረግሽልኝ አመሰግናለሁ። በህይወቴ ለተፈጠረው ነገር ማመስገን ጀመርኩ። እንኳን ይሄ ነገር ተፈጠረ፣ እንኳን አሳልፍኩት፣ ደስተኛ ሆንኩኝ። እውነት ያለው ሰላም ቀን በቀን እየቀየረ ነው የሚመጣው። ባመሰገንኩ ቁጥር የሆነ ነገር እየተጨመረልህ፣ ባመሰገንኩ ቁጥር የሚወዱኝ ሰው እየበዙ መጡ። ግራ ገባኝ። እንደዛ ነው እየተፈጠረ ያለው በህይወቴ። መጥላት ጠፋ በህይወቴ ውስጥ። ከዛ በኋላ ማመስገን ነው ሁልጊዜ ነው ማበቃ። ተመስገን ለሆነውም ላልሆነውም ነገር። እንደውም እንኳን ተፈጠረ ማለት ጀመርሽ። እንኳን ተፈጠረ ምክንያት አለሽ። አደጋው እንኳን ተፈጠረ ስለምችል ነው የሰጠሽኝ አልኳት። ስለምችል ሁልጊዜ አመሰግናታለሁ። እንደው እውነት እናና ማርያም ሁልጊዜ እኔ አላቅ የእሷን ነገር እንዴት ማብራራት እንዳለብኝ። በእርግጥ አይብራራም። እንዴት ብለህ ታብራራዋለህ? ከልጅነት ጀምሬ ሲያቆስሉኝ እንደዛ እያነባሁባቸው እኮ እንደዚህ የጎተቱኝ ይዘው ሂደው እሷ እኮ ብለው እኔን ለማንጓጠጥ እኔን ከሰው ፊት ለማዋረድ ከሰው በታች ለማድረግ የሚፈልግ ህዝብ እንደዛ እንባዬን እያዩ ያላዘኑልኝ ሰዎች አንድ ቀን ብቻ ባለቀስኩባትኝ ሰማችኝ። ታዲያ እሷን እንዴት ማብራራት ይቻላል? ያኔማ ሆይ ለሰው ያለቀሽውን ለጸሎት ብታረጊ ኖሮ አልገባኝም። እያለቀስኩ እኮ ሂጂ አንተ እንደዚህ ምናምን ነው ያልኩት። ግልምጫ ነው ያደረኩት፣ ጸሎት አይደለም። የማይሆን ንግግር እኮ ነው የተናገርኩት። በሰዓት እያለቀስኩ እኮ ነው የምናገረው፣ ግን እንደዛ ነበር የመሰለኝ። አሁን ላይ ነው የገባኝ ጸሎት እንዴት እንደሆነ። መጠየቅ ጥያቄና ጸሎት ልዩነት አለው። ይሄ እንዴት ነው የኔ ጥያቄ የእንትን ሆነ የሆነ የማይሆን ነገር እና እንባ ዋጋ እንዳለው እና ከሷ ፊት አልቅሰህ እንባ መና እንደማይቀር ያወቅኩት የዛን ሰዓት። አሁን ላይ የተፈጠረው እንኳን ተፈጠረ። አሁን ያለሁበትም በቃ ደስ ብሎኝ የምኖር ሰው ነኝ። እግዚአብሔር የተመሰገነ ይሁን።
yes አሁን ከዛ ሰው አየኝ አላየኝ ብሎ ከመደበቅ ከመሸሸግ ወጥተሽ ቲክቶክ ላይ ወጥተሽ ራስሽን ማሳየትና መናገር ጀመርሽ። ይገርመኛል። እኔም ሳይው ነገራችን ላይ ምን ነበር አላማሽ? በቃ ሰዎች እንዲያውቁ የባሰ ነገር እንዳለ እንዲማሩ ፈለኩ። ካንቺ እንዲማሩ ሰዎች ሰው እንዲማር ፈለኩ። እሺ እንዴ በትንሽ ነገር ቤታችሁ ቁጭ ብለው የሚያዝኑ ሰዎች ፈጣሪን የሚያማሩ በጣም ምን አረግሽልኝ ምን አረክልኝ እያሉ የሚኖሩ ሰዎች ብዙ አሉ። እኔ እንኳን የማውቃቸው በዙሪያ ያሉ ሰዎች ማለት ነው። እና የባሰ ነገር እንዳለ ማወቅ አለባቸው። ስንት የሚያማሩ አሉ በቤታቸው ጥንጥዬ ነገር በቃ እግዚአብሔር መሆን የለበትም። እንደኔ ያሉ ሰዎች ሆነ ሌላ ችግር ያለባቸው ሰዎች በቃ መማር አለባቸው። የባሰ ነገር እንዳለ ይህን ሲያዩ በጣም ብዙ ሰዎች ደንግጠዋል። ሲያዩኝ አዳማ ውስጥ እኔን የሚያውቁኝ ሰዎች ደንግጠዋል ሲያዩት። ቤት የምስቂው ታዲያ ምንድን ነው? ምን የሚያስቅ ነገር አለ? ምን የሚያስቅ ነገር አለ? እኛ ጋር እኮ ጤነኛ ነው የምትመስይው እኮ ምንም ይሆን ሻመሲም በህይወትሽ። እኔ ሰሚነሽ ኪዳነ ምሕረት ደርሼ ከመጣሁ ሌላ ሰው ሆኛለሁ። እስቃለሁ፣ እጫወታለሁ፣ እረስቸዋለሁ። ይሄ ነገር እኔ ጋር እንዳለ እረስቸዋለሁ። እንደፈለኩ ነው ምስክ ያለኝን ነገር ባለኝ ነገር ደስተኛ ነኝ። ምንም አይነት ችግር ያለብኝ አልመስልም። በዛ ነው የሚያውቁሽ እነሱ። እኔ አዳማ ከመጣሁ በዛ ነው በቃ። ቲክቶክ ላይ ደግሞ ይሄኛውን አዩ አንቺ አይደለሽም ሰሚነሽ አንቺ አይደለሽም ብሎኛል ብዙ ሰዎች። ጎበዝ ጀግና። አሁን ስለ ቤቲ ስታስቢ ስለ ወደፊት ህይወቷ ምን ታስቢያለሽ? ትልቅ ቦታ ቤቲ፣ በተለይ እናቴ እውነት እንደ በቃ እናቴ መርዳት ፈልጋለሁ። እናቴን እሷን ማገዝ ፈልጋለሁ። እኔ ሰው ሁኜ እሷ በእኔ ስትደሰት ማየት ፈልጋለሁ። ብዙ ዋጋ ከፍላለኛለች። ለእኔ ብላ አንገቷን ዝቅ አድርጋ፣ ለእኔ ብላ ብዙ ነገር ተሰድባ፣ ብዙ ነገር ተብላ፣ ቀን በቀን እያለቀሰች፣ ሌላው ይቅር ሌሊት ተነስታ የምታለቅሰውን ነገር መርሳት አልሽ። እሷን ማገዝ ፈልጋለሁ። እሳቸውን መካስ ትፈልጋለሽ? መካስ ፈልጋለሁ። እናቴ ምን ብታደርግላችሁ ደስ ይልሻል? እናቴ ማለት ነው እንደዚህ መመልኩስ ትፈልጋለች። እኔ ነኝ እላታለሁ። እኔ ነኝ ወስጄ ማስመልኩስ። አክሱም ጽዮን ማርያም ነው መመልኩስ የምትፈልገው። ይህን ብቻ ባረግለት ደስ ይለኛል። እናቴን ደስ ብሏት ማየት፣ የሚያምር የሀበሻ ቀሚስ ለብሳ አክሱም ጽዮን ወስጃት መልኩሳልኝ፣ የእሷን ነገር መርቀኝ፣ ምርቃቷን ተቀብዬ ከኔ ውጭ ሌላ ጸሎት የምታደርገው ሰው እንኳን የላት። ለእኔ ጸሎት ስታደርግልኝ ማየት ለእኔ ከዛ በኋላ እንደው ሰሚነሽ በምታውቀው ሰሚነሽን ብሞት ራሱ የሚቆጨኝ አይቆጨኝ። ለምን ትሞቻለሽ? ትኖሪያለሽ እንጂ ከዛ በኋላ እናቴ ጸሎት ያደርጉልሻል። አክሱም ጽዮን እናትሽን ወስዶ ለማሳለም ምንድን ነው ታዲያ የቸገረሽ? ገንዘብ። በእርግጥ ገንዘብን እንደማጣት መጥፎ ነገር የለም። በተለይ ሴት ልጅ ሆነ ሞዴስ መግዣ እኮ ይቸግራል። ሞዴስ መግዣ ይቸግራል። ሴት ልጅ ሆና በዚህ በጣም ማጣት መጥፎ፣ በጣም ያሳማል። በጣም እውነት ለማውራት እኔ እንደዚህ ያልኳት የሆነች እናት አሁን ለኔ ብር ስትልክ ያመኛል፣ ግን ይለኛል የሆነ በጣም ነው የምንበሳጨው። ግን ደግሞ እድሜን ደግሞ ሳስብ ገና ነኝ እደርሳለሁ ታያለ። ገና ነኝ ይላል። እድሜን ሳስብ ገና ነኝ እደርሳለሁ። ግን ደግሞ እንዳልኩ እንደቀድሜ ደግሞ አልፈልግም። በጣም ትክክል ነሽ። እናትሽ በጣም ብዙ ዋጋ ከፍለዋል። በጣም ብዙ
ከ2 ዓመትሽ ያ አደጋ ከተፈጠረበት ጊዜ ጀምሮ እኔን ማሳከም ራሱ ብዙ ዋጋ ከፍለዋል። መካስ አለባቸው ብዬ ነው የማስበው። ያው በፍጥነት በፍጹም መዘግየት የለበትም። አሁን እየተማርሽ ነው ያለሽው? አዎ። ስንተኛ ዓመትሽ አሁን? 1ኛ ዓመት። ምን የምትማሪው? ፋርማሲ። አሁን ፋርማሲ 1ኛ ዓመት የተማርሽ ነው? አዎ። ገና ልትመረቂ 2 ዓመት ይቀራል። ስለዚህ 2 ዓመት ልትዘገይ ነው ማለት ነው። እስኪ እንግዲህ የተወደዳችሁ ተመልካቾቻችን በተለያየ መንገድ ቤተልሔምን አግዘን እናቷን ማስደሰት አለባት። የባህል ልብስ የምትሰሩ ሰዎች፣ አክሱም ጽዮን ጉዞ የምታዘጋጁ ሰዎች፣ እንደው ይህን ታሪክ ሰምታችሁ ልባችሁ የተነካ ሰዎች በሙሉ እንግዲህ ቤተልሔምን ደውሉላት፣ አበረታቷት፣ እናግዛትና እስኪ እናቷን ታስደስት። የእሳቸውም ጸሎት ሁላችንም የምንባረክበት ይሆናል። ሁላችንም የምንችለውን ነገር አድርገን እናትሽ አክሱም ጽዮን ሄደው ህልምሽ እንደሚሳካ አምናለሁ። የስ ጎበዝ። ቤተልሔም ጠንከር ያለ ጥያቄ ልጠይቅሽ። አሁን እመቤቴ ጠንክራኛለች ብለሻል። ጠንከር ያለ ጥያቄ ቢጠይቅሽ ደግሞ ጠላሁ አትይኝ። ደህና ከርመን መጨረሻ ላይ ጠላሁት እንዳትይኝ። አሁን ሴት ሆነሽ የደረሰብሽ አደጋ ያሳጣሽ ነገር አለ። እሱ እንደ አንድ ሴት ወደፊት ፍቅረኛ ይኖረኛል ወይ አገባለሁ ወይ እወልዳለሁ ወይ የሚለውን ጥያቄ ማንሳትም ያስፈራል፣ ያሰጋል አይደለም? አንቺም በፊት ስትጠይቁ የነበረው ጥያቄ አለ። ጓደኞች እያደጉ ሲመጡ እነሱ ጋር ያለው ነገር አንቺ ጋር ለመኖሩ ሲያስለቅስሽ እንድትማረሪ ሲያደርግሽ የነበረ ነገር ነው። አሁን ደግሞ ቤተልሔም ጠንክረሻል። ስለ ፍቅር ህይወት፣ ስለ ትዳር፣ ስለ ጋብቻ፣ ሌሎች ነገሮችን ስታስቢ ምን እንደሚሰማሽ? አሁን ላይ ስለዛ ጭራሽ ፕላኑ የለኝም። ግን ጊዜው ሲደርስ ይሆናል። አዎ በትክክል ይሆናል። እግዚአብሔር ለኔ ያለውን ሰው ይሰጠኛል። በዚህ ደግሞ 100% እርግጠኛ ነኝ በእግዚአብሔር። ስታስቢው ግን ፍርሃት የለሽም? በፍጹም በጭራሽ ነው። ምንም ፍርሃት የማይሰማኝ። አገባለሁ፣ እወልዳለሁ፣ ህይወት ይቀጥላል። አዎ ባካችሁ፣ ኧረ ባካችሁ። የስ አሁን እዚህ ጋር ካለው ጠባሳ ውጪ ሌላ ምንም ነገር የለም። በቃ እዚህ ጋር እና ጀርባዬ ላይ ማለት በቃ ለምንም የለም። አሁን ልጅሽ እንዴት አድርገሽ እስኪ እባክህ። የስ ሌላው ቤተልሔም ቅድም እየነገርሽ ነበርና አንገቴ ድረስ ነበር የሚሸፈነው እንዳይታይብኝ እያልሽ ነበር። አሁን ደግሞ ምን የሚታይ ነገር የለምና እየዳነ መጥቶ ነው። ምን አይነት ሁኔታ ላይ ነው ያለው? እባክሽ ጠባሳው የነበረው እዚህ ድረስ ነው። እሺ እዚህ ጋር ድረስ ማለት ነው። እና እያደኩ ስመጣ ወደ ታች እንትን እያለ መጣ ማለት ነው። የሆነ ወደ ታች እየተሸበሸበ ነገር ማለት ነው። ዝቅ እያለ መጥቶ አሁን እዚህ አካባቢ ነው ማለት ነው። እና እያደኩ ስመጣ ነው እንትን እያለ የመጣ እየቀነሰ በቃ ወደ ታች ዝቅ እያለ እየተሰበሰበ እንጂ እዚህ ድረስ ነው የነበረው ጠባሳው። ማለት እንደዚህ አይነት ልብስ በቃ ይታይ ነበር ኦሬዲ። አሁን እዚህ የተቃጠለው ቦታ ላይ ጠባሳው አለ። በሕክምና ግን ጠባሳውን ለማጥፋት ለመቀነስ የሚቻልበት መንገድ አለ? ጠይቀሻል? አዎ ጠይቄ ነበረ። እና ሙሉ ሰርጀሪ መሰራት ትችያለሽ ተብያለሁ። ማለት ሙሉ ለሙሉ ፕላስቲክ ሰርጀሪ መሰራት ይቻላል ተብሎ ነበር። ቦታ ተሽጦ ምናምን እናሳክምሽ ብሎ ነበር ቤተሰቦች። ነገር ግን እድሜ ልክ ስቃይ አስፈላጊ መስዋዕት ታየ። ምክንያቱም የእጄን ስቃይ አውቀዋለሁ እንዴት እንደሆነ ቀዶ ሕክምና አድርጌ ሳልና ፕላስቲክ ሰርጀሪ ደግሞ ጭራሽ ከሰውነት ላይ የተነሳ ምናምን እንትን የሚል ነገር ነው ሲናግሩ ማለት ነው። ከሌላ ቦታ የተነሳ እዛ እንትን ማድረግ ነው። ስለዚህ እግዚአብሔር የሰጠኝን ነገር አመስግኑ እንደመቀበል ጥሩ ነገር የለም። ይከብኛል። በዚሁ አጋጣሚ እንግዲህ ማመስገን የምትፈልጊው ሰው ካለ ደግሞ አብረን እናመሰግናለን። እሺ አመሰግናለሁ። በመጀመሪያ ፈጣሪ እናና ማርያም እናቴን ኪዳነ ምሕረትን አመሰግናለሁ። ክብሩን ሁሉ እሷ ትውሰድ። አንድ ክብር ለኔ ይገባኝም፣ እሷ ትውሰድ። ሲቀጥል ደግሞ እናቴን ወንድሞቼን አመሰግናለሁ። በጣም በጣም ነው የማመሰግናችሁ። ሲቀጥል ደግሞ እዚህ መጥቼ
አብሬያቸው የምኖራቸው አለች እናት ናት እውነት አብራኝ መጥታለች እዚህ እውነት ለኔ እንደ እናት ነች ይሄን ነገር ስነግራትኝ አልቅሳ እንደ ልጆቿ ልጅ ብላ ጠርታኝ ነው እቤቷ እኮ ነው ተከራይች እኮ ነው የገባሁት አከራይ ማለት የወንድሜ ጓደኛ ነች በዛ ነው የምንተዋወቀው አሁን የምትወደኝ ጌታን ለምን ሁለኩ ሳላቅ እኮ ነው ወዳኝ እንደ ልጆቿ ተንከባክባኝ እንደውም ከልጆቿ በላይ እንዳይጎልብኝ በጣም ነው የምወድሽ በጣም ነው የማመሰግነው እግዚአብሔር እኔን ትልቅ ቦታ አድርሶኝ ይሁን ያደረግሽልኝን ነገር መካስ ብችል ለዛ ቀን ያደርሰን ወድሻለሁኝ አመሰግናለሁኝ እናንተንም እዚህ ስለጋበዛችሁኝ ህይወትሽ ያስተምራል ብላችሁ አስባችሁ እዚህ ስለጋበዛችሁኝ አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር የተመሰገነ ይሁን ቤተልሔም ከአዳማ ድረስ እንግዲህ ይህንን ጠቃሚና አስፈላጊ ታሪክ እኔ አንዳንድ ነገሮች ዛሬ የሆኑበት የራሳቸው ምክንያት አለ ብዬ አስባለሁ ዛሬ ይሄንን መተሽ እንድትናገር የሆነበት እግዚአብሔር የራሱ ምክንያት አለው ይሄ ዛሬ እንድደርሰን ፈልጓል አይደለም ቅድም በሰው አይደል እግዚአብሔር መልስ የሚሰጠው ይሄ አንቺን ታሪክ ሰምቶ ደግሞ ለጸሎቱ መልስ እናገኝ ብዙ ሰዎች ይኖራልና ለዛ ነው ብዬ አስባለሁ ከአዳማ ድረስ መተሽ ፍቃደኛ ሆነሽ ይሄን ታሪክሽን ስላካፈልሽን በጣም ደስ ብሎኛል እግዚአብሔር ይስጥልኝ አመሰግናለሁ እኔ አመሰግናለሁ በውጭ ሀገር የምትኖሩ ቤት ፈላጊዎች እንኳን ደስ አላችሁ። ዶላር መንዝራችሁ የገዛችሁትን አፓርትመንት በዶላር ቢከራይስ ብለው አስበው ያውቃሉ? በፍጥነትና በጥራት የሚታወቀው ቴምር ፕሮፐርቲስ ባለ አንድ መኝታ $1000 ጀምሮ በሚከራይባት ሳር ቤት እንዲሁም አፓርታማ ለመግዛት 40 እና 50 ሚሊዮን በሚጠየቅባት የዲፕሎማቶች ሰፈር ሳር ቤት አዲስ ሳይት በአስደናቂ ቅናሽ ይዘንሎት ቀርበናል። ባለ አንድ መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ ሁለት መኝታ ሙሉ ከከፈሉ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር አቀረበንላችኋል። ለየት የሚያደርገን በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ህጋዊ ወኪል ለሌላቸው ደንበኞቻችን በዲኤችኤል ያላችሁበት ድረስ ውሉን ልከን እናስፈርማለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ለበለጠ መረጃ ከታች ባለው ስልክ ይደውሉ።